ይሄ ቅዳሴ እኮ የማን ነው? የመላእክት ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? እሺ እንኳን ኦርቶዶክስ ሆነ ምንድነው ጥቅሙ? ኦርቶዶክስ መሆን እንኳን በመጽሐፍ ቅዱስ ትምህርት አለ በራሳቸውም ትምህርት እርግጠኞች አይደሉም። ታዲያ ምንድነው ጥቅሙ? ለዕለት እንጀራ አባ ገብረ ኪዳን ሲኦል ነው የሚገቡት፣ ራሳቸው ናቸው ያሉት። ከሳቸው መልስ ተነስቼ ኦርቶዶክሳውያን በሙሉ የት ነው የሚገቡት? ጻፉት ከታች። አራት አይና ሊቃውንት አራት አይና መምህር ነኝ ብሎ ያሉት መጨረሻ ይህንን ላበላብ እየሆኑ ሲሰብኩ እንኳን እኮ 4 እና 5 ማይክ እኮ ነው በእጃቸው የሚይዙት። እሳቸው ትክክልም ሊሆኑ ይችላሉ፣ ትክክልም ላይሆኑ ይችላሉ። እኔ ትክክለኛ አይደል፣ እኔ ማውቀው ነገር ምንም ነገር የለኝም። እኔ ግን አሁን የምፈልገው ምን ታውቃለህ? መጽሐፍ ቅዱስን አንብቤ መረዳት ይፈልጋል። ለወደፊት አሁን መጽሐፍ ቅዱስን አንብቤ ይልክ እከሌ ያለኝ ከሳቸው ሰማው ከምን ሰማው ሳልል ራሴ መጽሐፍ ቅዱስን በደንብ አንብቤ ምናምን ከዛ ተረድቼ ከዛ በኋላ መንገዴን ይዛለሁ። ተረዳከኝ? የተሰበከለትን የተነገረለትን የተከተልኩት ህይወቴን የሰጠሁት እንዳገለግለውም ደግሞ ጸጋ ሰጥቶኝ በዚህ ዘመን የላከኝን ጌታ በገባይ መጠን እንደ መጽሐፍ ቅዱስ እውነት ከሌሎች ወንድሞች ጋራ እንደነ ዳጊ እንደነ ዳኒ አይነቶቹ ሌሎች ማለት ነው ከነሱ ጋራ የሱን በጎነት ልንመሰክር አድኖናል ብለን ማዳኑን ልንናገር ወዶናል ብለን እናንተንም ይወዳችኋል፣ እኛን ያዳነ ጌታ እናንተንም ያድናችኋል፣ እኛን የወደደ ጌታ እናንተንም ወዷችኋል ይወዳችኋል ብለን የጌታን ምሕረት እኛን የማረን ጌታ ብዙ ድልን የሰጠን እግዚአብሔር እንደገና እናንተንም ይምራችኋል፣ ከበደል ከኃጢአታችሁ ነፃ ሊያወጣችሁ ይችላል ብለን የእሱን በጎነት ልንናገር ነው እዚህ የተሰበሰብነው ማለት ነው። ስለዚህ ምን ማለት ነው? በገባይ መጠን ያመንኩትን ጌታ የተቀበልኩትን ጌታ የተከተልኩትን ጌታ ልመሰክርለት ነው እዚህ የመጣሁት። ያንን ስመሰክር ደግሞ በእውቀት ላይ የተመሰረተ መሆን አለበት። በእውቀት ላይ የተመሰረተ መሆን አለበት። የገባኝም በእውቀት ነው መናገር ያለብኝ። አንዳንድ ሰዎች አይተሽ ከሆነ አሁን ምን አልሽን ቅድም ገብተው ሰዎች ሲከራከሯችሁ ታስወጧቸዋላችሁ አለች። ኖ እንደዛ እናስወጣም። ለምሳሌ ርዕሱን ጠብቆ እስከተነጋገረ ድረስ አናስወጣውም። አሁን ለምሳሌ ዛሬ ርዕስ ያደረግኩትኝ በዚህ በታቦቱ ዙሪያ በእናንተ ቤተ እምነት የሚነሱ በጣም ብዙ ጊዜ ደፍረውትም ሊነጋገሩበት የማይፈልጉት ጉዳይ ማለት ነው። በዚህ ርዕስ አድርገን አንደኛው መጥቶ አይ የለም ከዚህ ርዕስ ውጭ በሆነ በሌላ ርዕስ ነው የማረገው መነጋገር እንፈልገው ብሎ ካለ መጀመሪያ የኔን ፈቃደኝነት መጠየቅ አለበት፣ ወይ እዚህ አብረው የሚያገለግሉ ወንድሞች የነሱ ፈቃደኝነት መጠየቅ አለበት። ምክንያቱም ርዕስ አድርገን ይዘነው የመጣው ነገር ስላለ ማለት ነው። እኛ በርዕሱ ላይ ስናወራ እሱ ደግሞ ከርዕሱ ውጭ ሌላ ርዕስ ይዞ መጥቶ የሚያወራ አይነት ከሆነ አልተግባባንም ማለት ነው። ለምሳሌ እኔ ቤቲ ዛሬ ቀኑን ሙሉ እንጀራ በላሽ ወይ ብዬ ብልሽ ቻይና ሀገር ያሉ ሴቶች ቁርሳቸውን የበሉት ፌንጣ ነው ብለሽ ብትይኝ አልተገናኘንም። እኔ ስለ አንቺ ነው የጠየቅኩሽ፣ አንቺ ቻይና ሀገር ስላሉ እህቶች የበሉት ፌንጣ መሆናቸውን እየተናገርሻለሽ። ይሄ ታዲያ ተገቢ መልስ ነው? አይደለም። እኔ ቤትዬ ዛሬ ቀኑን ሙሉ እንደ ኢትዮጵያ እህትነት በላሽ ወይ ምሳሽን እንጀራ ነው ወይ በላሽ? እንጀራ በልትሻለሁ ወይ እዚህ ስጠይቅሽ በልቻለሁ ወይ አልበላሁም ነው። ያልበላሁበት ምክንያት ወይ እንጀራ አልጋገርኩም ወይ እንጀራ የሚሸጥበት ቦታ ላይ እጅ ገዝቼ አላመጣሁም ወይ ደግሞ እንጀራ ስለማይመቸኝ አልበላሁም። በቃ እሱ ነው። በቃ በዛ በተጠየቅሽበት ላይ ፍሰቱን ጠብቆ ነው እንጂ ቻይና ሀገር ላይ ሴቶቹ ጠዋት የሚያዘወትሩት ፌንጣ በዘይት የተጠበሰ ነው ምናምን ብለሽ ብትይኝ አልተገናኘም። ጥያቄና መልሱ አልተገናኘም። እኔ ስለ ቻይና ሴቶች አልጠይቁም ማለት ነው። ልክ እንደዚህ አይነት ነገር ያርጉታል ይገቡና እኛ ስለ ታቦት ጠይቀን ሳለን ይመጣና እምልህ ይኸውልህ ጸበል ማለት እኮ ምናምን ነገር ብሎ ይላል። ኖ በዚህ ሰዓት ላይ ጭቅጭቆች፣ ክርክሮች ሲነሱ ሊሰሙ ስላልቻሉ ታች እናወርዳለን ማለት ነው እንጂ ርዕስ ጠብቆ የሚያወራ አሁን በዚህ ርዕስ ጉዳይ ገብቶ አንድ ሰው ርዕሱን ጠብቆ ቢያወራ አዎ ታቦት ማለት ጠረጴዛ ይባላል ወይ አይባልም፣ መሰዊያም ይባላል አይባልም። ታቦት ብሎ የሚለውን ስም ያገኘው ከመጽሐፍ ቅዱስ ነው።
ይህም ደግሞ በአዲስ ኪዳን ደግሞ ከኛ በፊት ያሉ አብያተ ክርስቲያናት ይህንን ይጠቀሙት ነበር። ስሙን ለስም ታቦት ብሎ ለሚለው ነገር ስሙን ይጠቀሙ ነበር። ለምሳሌ እንደዚህ ብሎ አብያተ ክርስቲያናቱን ቢጠቅስልን በቃ እዚህ የሚሰማው ሰው ትምህርት ይወስዳል ማለት ነው። ትምህርት ይወስዳል። እውቀቱ እስከሌለው በቃ እውቀቱ የለኝም ዝም ብሎ ቢያንስ ወይ ጥሩ ሰሚ ቢሆን ናይስ ነው ብለን የምንለውና ተባረኪ የምትይው ካለሽ ሰጥሻለሁ። እዚሁ መጠበቅ ትችላለሽ። ቤትሻ እሺ። ቴንኪው ግዕዝ ሰላም ላንተ ይሁን። ዳጊ እንኳን ደህና መጣ። ግዕዝ ሰላም ላንተ ይሁን። ማይክ ሚዩት ነው። ግዕዝ ማይክ ሚዩት ነው። እሺ። ስለዚህ ቤቱ የመኝታ ቤት አይደለም። መኝታ ከሆነ አልጋ ላይ ነው የሚተኛው። ገስት ላይ ተገብቶ አይተኛ። አሁን እንደነኛ አይነት ስንጠራቸው የማይመልሱ ታች እናወርዳለን ማለት ነው። ኦኬ ጸጋ ይብዛላችሁ። ቴንክ ዩ። ኦኬ መቼም አይደፍሩትም። በሀገር ውስጥም ያሉ ከሀገር ውጭም ያሉ ይህንን ርዕስ አይደፍሩትም። ግን ያው አይደፍሩትም ማለት በእውነት እኔ የኦርቶዶክስ እምነት ወገኖቼን እወዳቸዋለሁ፣ ህዝቡን እወዳለሁ። ህዝቡን ግን የሚመሩ መሪዎች ግን ይዘዋችሁ ወደ ሲኦል ወደ ጉድጓድ እየከተቷችሁ እንደሆነ ግን አስረግጬ ነው የምነግራችሁ። ያው ወደ በዚህ ሶሻል ሚዲያ ላይ 11ኛ ዓመቴን ጨርሼ ወደ 12ኛ እየገባሁ ነው። የዛሬ 12 ዓመት ገና ስመጣ ሶሻል ሚዲያ ላይ የምታውቁኝ ሰዎች ያንኑ ቃል ነው የምናገረው። ያልተለወጠ ወጥ የሆነ ፍቅር፣ ወጥ የሆነ ቃል ማለት ነው። የሃይማኖት መምህራኖቻችሁ፣ የሃይማኖት አገልጋዮቻችሁ እናንተ መጽሐፍ ቅዱስን ስለማታነቡ ለማንበብም ፈቃደኛ ስላይደላችሁ በመቃብሬ ላይ ካልሆነ በስተቀር መጽሐፍ ቅዱስ አላነብም ብላችሁ በልብ ቅንነት፣ በየዋህነት፣ በሞኝነት ነው የምከተለው ብሎ በሚል ከቃለ እግዚአብሔር ርቃችሁ መጽሐፍ ቅዱስ አታነቡ። በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በባህር ደሴቶች፣ በአረብ ሀገራት የተበተናችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን አንተ መጽሐፍ ቅዱስን አታነብም። ሰው ሰርቶ መብላት እንዳለበት የአምላካችን እግዚአብሔር ቃል ያስተምራል። ከዚህ የተነሳ ስራ አላችሁ፣ ስራ ትሰራላችሁ፣ ስራ ሰርታችሁ ትመጣላችሁ። እንደሚደክማችሁም አውቃለሁኝ። ግን ደግሞ ስራ ሰርታችሁ መጥታችሁ ደግሞ ከጓደኞቻችሁ ጋር የምታሳልፉበት ጊዜ አለ። ወጣችሁ ስታርባክስ ወይ የሆነ ቦታ ላይ በየሬስቶራንቱ በያላችሁበት ሀገር ካፍቴሪያ፣ ፒዛ ቤት፣ ጥሩ ምግብ ቤት ነው ያለው። እኔ በቃ የሆነ ቦታ ላይ ሄጄ ቢች አካባቢ ላይ መዝናናት እፈልጋለሁ። አይስክሪም እንኳን ስንበላ እኮ ጥሩ አይስክሪም የት ነው? ዝም ብሎ አይስክሪም የተባለውን ሰፈር ላይ ሁሉ የተከፈተውን ሁሉ እንኳን አንበላም። እኔ አሁን እዚህ ያለሁበት ሀገር አንድ አይስክሪም ለመብላ ስፈልግ አንድ ቦታ አለ፣ በጣም የተወደደ ነው። ተመሳሳይ የሆኑ ምርቶችን የሚጠቀሙ ያሉት ሌላ ቦታ ላይ ቢሆንም ግን በጣም ወሳኝ ቦታ አለ። እዛ ነው ነርተን የምንሄደው እንጂ እኮ እዚሁ ሰፈሬ ላይ ወጣ ስል በየመኪና ምናምን ነገር የሚያዞሩ አሉ። እኔ አልነካውም፣ በፍጹም አልነካውም። ደግሞ ዝም ብዬ ሳይሆን ቴስትም አድርጌውም ስለማቅ ልጆቼ እንደዛ ግዛልን ብለው ሲሉ ገዝቼላቸው ቴስት አድርጌውም ስለማቅ ማለት ነው። አየህ አይስክሪም እንኳን ለመላስ በምንፈልግ ሰዓት ላይ መርጠን ሩቅ ቦታ ላይ ነርተን እንሄዳለን። ምግብ ቤትም ቢባል ስለ ራበን ብቻ ያገኘኑ ሬስቶራንት አንገባ። ብዙ አይነት ሬስቶራንቶች አሉ። የተለያየ ህዝብ ስለሆነ የሚኖረው በየአገሩ ትራዲሽን የተለያየ ምግብ የሚያመጡበት አለ እና ከሬስቶራንትም መርጠን ነው የምንገባው። እኔ አሁን ቻይና ሬስቶራንት ገብቼ አላውቅም፣ ልገባም ፍቃዴ አይደለም። ህንዶች ጋር ህንድ ሬስቶራንት ገብቼ አውቃለሁ። ስፓይሲ ነገር ስላላቸው በተለይ እንደነ ቲካ መሳላ የሚባሉ ምግቦች ታውቁ ከሆነ የነሱ ቆንጆዬ ነው። በቂጣ አድርገው ምናምን ነገር የሚያቀርቡት በጣም ፕሮፌሽኑን የጠበቀ ማናቸውም ነጮቹም ሁሉም ገብቶ የሚበላበት ማለት ነው። መሳላ ቲካ መሳላ ምናምን ነገር የሚባሉት ብቻ እንደዚህ የወጥ አይነት ነገር ያላቸው የሚመስል በቃ ስፓይሲ በእኛ በኢትዮጵያ ቆንጆ የሆነው
የተሰራ ሁሉ አገልጋዮች ብሎ ሲመጡ አንዳንዴ እዛ ይዘናቸው እንሄድ ነበር፣ የሀበሻ ሬስቶራንት ሳይከፈት። አሁን ግን እኮ በጫፍጫፍ በቃ እንጀራ ተከትሎ ኤኒዌይ እና ልክ እንደዚህ ታይ ሬስቶራንት ውስጥ እንደዚህ ስፓይሲ ነገር ስላላቸው እኛ ስፓይሲ ስለምንወድ ሀበሾች እንደ ሞንጎሊያን የሚባሉት የነሱ ደግሞ በጣም ሚት ላይ ነው። ጥሩ ጥሩ እንደዚህ አየህ መርጠ የምትገባበል ማለት ነው። ቬትናም ሬስቶራንትን ያሁን አልገባም። ለምን ብላችሁ ብትሉኝ እባብ ተቆርጦ በዛው በሀገራቸው ነው። በእርግጥ እዚህ እኔ ያለሁበት ሀገር እንደዛ አይነት ሀገር አያስገቡም። እባብ ቆርጠው ለብ ለብ አድርገውት በጌታ በኢየሱስ ክርስቶስ እና ከዚህ የተነሳ ቬትናም ሬስቶራንት ምናልባት የአሜሪካ ወታደር እግርም ልታገኝ ትችላለህ አይደል? የወዳደቀ የአሜሪካ ወታደሮች እኔ ጦርነቱ ጊዜ የወደቁ ወይ ጊዜው ማርና ክርስቶስ ወይ ስለዚህ እዛ አካባቢ ክርስቶስ የለም ማለት ነው። ለምንድን ነው ይህን የምጠራው? ብዙ ሬስቶራንቶች አሉ። የፊሊፒንስ የኔ ፓስፊክ ላይ ስላለው በባህር ደሴቶች ላይ የሚኖሩ የራሳቸው ማህበረሰብ አሉ የሚበሉት። ኢቨን ፖርክ እንኳን ሲበሉ በቃ በጣም ነው። እኔ ፖርክ እንደዚህ ነክቸውን በልቼ ማላቅ እና ምን ልላችሁ ነው፣ መርጠን ነው የምንገባው። መርጠን ገብተን እንበላለን ማለት ነው፣ እናዛለን ማለት ነው። ኦኬ ለስጋችን ይሄናል እንደዚህ ከሄድን ለመንፈሳችን ለሆነ ነገር ግን መንፈሳዊ መብል እንዳለ ግን ብዙ ሰው አያውቅም። አውቆም ሊያደርገው አይፈልግም። በመጽሐፈ ምሳሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። ነፍስን ከማን ያገኘነው? እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው አለበት፣ ሰውም ሕያው ነፍስ ያለው ሆነ ካለ በኋላ ዘፍጥረት 2:7 ነፍስን ከእግዚአብሔር ነው የተካፈልናት፣ ስጋችንም እግዚአብሔር ቦዲያችንን ከዚህ ምድር ነው የሰራው። ነፍስ ሕያውት ስለሆነች በምትሞት ሰዓት ላይ ስጋችን ከነፍሳችን ነፍሳችን ከስጋችን በምትወጣ ሰዓት ላይ የሰው ነፍስ ወደ እግዚአብሔር ነው የምትሄደው ብሎናል ሰለሞን በመክብብ መጽሐፍ ላይ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንኳን መጥቶ ከነገረን በኋላ ሰው ክርስቲያን ነኝ ብሎ እንኳን አያስተውልም። ወንድሞች እናቶች፣ ሰይጣን በምድረ በዳ ላይ ሲፈትነው ጌታ ኢየሱስ ክርስቶስን ይህንን ድንጋይ ዳቦ እንዲሆን አዝህ ብላ አለው። እንደተራበ ባወቀ ጊዜ ፈታኝም ቀርቦ ይላል እና ጌታ የመለሰለትን መልስ ለሰይጣን ታስታውሳላችሁ ያለው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ዋት ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አሁን አብዛኛው ሕዝብ በምንድን ነው የሚኖረው? በእንጀራ ወይስ ከእግዚአብሔር አፍ በሚወጣ ቃል ነው የሚኖረው? በተለይ ሃይማኖቱ ቤት ያለ ሰው ማለት ነው። መጽሐፍ ቅዱስ አንድ ቀን ብሉይና አዲስ ኪዳንን አንዲት ምዕራፍ አንብቦ የማያውቅ ሰው፣ መጽሐፍ ቅዱስን የማያውቅ ሰው ክርስቲያን ነኝ ይላል። በሙሉ የኦርቶዶክሳውያን አማኞች በዚህ ወንድሞች በዚህ አለማወቅ የተመቱ ሰዎች ናቸው። ክርስቲያን ነን ይላሉ፣ ነጠላ የለበሱ። አቤት ዛሬ ህዝቡ ምን ቀረ? ከዳር እስከ ዳር ወጡ። እምቧይ መጣያ እኮ ቦታ የለም ብሎ ይላል። ምን ታደርገው ወንድማችን? እምቧይ መጣያ ቦታ የለም ይላል። ነጠላ የለበሰውን ሰውዬ ከነጠላው ውስጥ ያለውን የገዛው ኮት ወይ ሱሪ ያለ ወይ የለበሰችው ቀሚስ አለ፣ አለቀ። ውስጧስ፣ መንፈሷስ፣ ልቧስ ባዶ፣ እውቀት የሌላት ማለት የአምላክ የእግዚአብሔር ቃል እውቀት የሌላት ነጠላ የለበሰች ወፍራም ሴትዮ፣ ትልቅ መኪና ያላት፣ ትልልቅ ቤት ያላቸው፣ የዚህ ዓለም ገንዘብ ያላቸው ወፍራም ባለ ቦርጫም ሰውዬ ምንድነው ነጠላ የለበሰ፣ ከስሩ ደግሞ ያማረ ሱት የለበሰ፣ ከፈረንሳይ ሀገር ያስመጣው፣ ግን ቤቲ ካለችበት ሀገር ያስመጣው የፈረንሳይ እኮ ብራንድ ነው የኔ እኮ ሱፍ ብሎ የሚል ውስጡ ግን የሞተ የአምላክ የእግዚአብሔር ቃል እውቀት የሌለው አምላኩን የማያቅ በጠዋት እንኳን ተነስቶ እንኳን ሲጸልይ እንደ እግዚአብሔር ቃል አይደለም የሚጸልየው። ሸረኛ ምቀኛ አታሳጣኝ በቀኝ አውለኝ ብሎ የሚወጣ ማለት ነው። አያቱም በቀኝ አውለኝ እያሉ በግራር የሞቱት ሲኦል ነው የገቡት ማለት ነው።
እና የእግዚአብሔርን ቃል ያላነበበ ለማንበብም ሐሞቱ የፈሰሰ አንብብም ብሎ የሚያበረታታው አገልጋይ የሌለው ካህናቶቻችሁ አገልጋዮቻችሁ አንብቡ ብለው ብሉይና አዲስ ኪዳን አይሰጧችሁም። የጴንጤ መጽሐፍ ነው የሚሏችሁ። እንደውም ሲያዩት የእናንተ መጽሐፍ የቀዩ ሁሉ ቀን ማሳያችሁ ጉማጁን አገር ማለት ነው። እሱንስ አንብባችሁ ህይወታችሁ ተለወጠ አልተለወጠም? እግዚአብሔርን አወቃችሁት አላወቃችሁትም? እና በእውቀት ላይ የተመሰረተ ነገር ሲሆን በጣም ወሳኝ ነው። ብዙ ሰው ለመሞት የዘላለምን ህይወት ለመሞት ወስነው ወንድሞች እናቶች፣ በብዙ ነገር ሰው ብልጥ ይሆናል። እንዴት በመንፈሳዊ ነገር እንዴት ሰው ይቅርታ አድርጉልኝ ይሄን ቋንቋ ስናገር እንዴት ጅላንጅል ይሆናል? በቃ ጅል የሆነ ማለት ነው። ምንም የማይለማ የማይሰማ የሚባል አይነት ነገር ማለት ነው። ስትሞት የት ነው የምትሄደው ብለህ እኔ በቃ እኔ ከሞትኩ በኋላ በቃ ከፈለጉ ለውሻ ሚስቱኝ ከፈለጉ ለጅብ ሚስቱኝ። ብራዘር አንተ እኮ ማለት ለጅብ የተሰጠው ማንነት ብቻ አይደለም ማንነትህ። ለጅብ የተሰጠው ለጅብ ቢሰጡ ስጋዬ ነው አንተ ስጋ ለጅብ ከሞትኩ በኋላ ለጅብም ሚስቱኝ ለከርከሮም ሚስቱኝ ለእንትንም ሚስቱኝ ምናምን ነገር ለሰማያዊ አፋትም ሚስቱኝ። ኦኬ ቢሰጡ በጫጭቀው ይበሉሃል። ኦኬ በትንሣኤ ቀን መልሳ ምድር ታመጣለች። አሞራ የበላው ጅብ የበላው በእሳት የተቃጠለ ኦኬ በትንሣኤ ቀን ትነሳለህ ማለት ነው። ሰው የማይበሰብሰው ነው ይነሳል። ጉዳዩ ለጅብ የተሰጠው ስጋህ ጋር አይደለም። በሱማ ስታመነዝር ነው የኖርከው። በሱማ ስጠጣ ነው የኖርከው። በሱማ ስታጨስ ነው የኖርከው። በሱማ ስታጫጭስ አቦ በቃ ፈታን በል ብለህ ስትል ነው የኖርከው። በስጋሽ ማለት ነው። ኧረ እኔ እንደዚህ አላደርኩም። የእግዚአብሔር ቃል እውቀት እኮ የለሽም። ስጋሽ የወፈረ ነው። ስፖርት እየሰራሽ ቦርጭ ስለወጣብሽ እየተሯሯጥሽ ቦርጭ ስለወጣብህ እየተሯሯጥክ ኤክሰርሳይዝ እየሰራ ነው የሰውነትን ሼፕ ለመጠበቅ። ለምን ስጋችን ሁሉ ቀን ስለምንቀልበው ሁሉ ጊዜ ስለምናበላው ጠዋት ተነስተን ዳቦ ነው በማርማላት በማር በምናም ነገር በቡና ድፎ ነው አምባሻ ይሻላል ወይስ የነጮቹ ዳቦ ይሻላል ምናም ነገር ምን ይደረግ እየተባለ ማለት ነው። እንጀራ ወጡ ምናም ነገር በሙሉ የምንቀልበው በሙሉ ለዚህ ለቦዲያችን ነው። ኦኬ እሱም መኖር የሚችለው በሱ ስለሆነ ጌታም ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ሰውን እግዚአብሔር ፈጥሮ በእንጀራ ብቻ እንዲኖር እግዚአብሔር አላደረገውም። በእግዚአብሔርም ቃል እንዲኖር አድርጎ ፈጥሮታል። በእግዚአብሔርም ቃል ብቻ ደግሞ አንኖርም፣ በእንጀራም ደግሞ እንኖራለን ማለት ነው። ስጋችን በእንጀራ ነው የሚኖረው። ይሄ ደረትህ እንዲጨምር ከፈለግ በቃ መብል መብላት አለብህ፣ ስፖርት መስራት አለብህ። አይ ዳሌ ትንሽ ወጣ እንዲል ስፖርት መስራት አለብሽ፣ መብላት አለብሽ። ሰውነታችን በቃ ሰውነት የሚደረጃው በመብል ነው ማለት ነው። በዚህ በእጃችን አንስተን ፈትፍተን አጥቀሰን የምንጎርሰው ማለት ነው። ኦኬ ነፍስስ ውስጥሽ ያለችዋ ነፍስሽ ውስጥ ያለው ውስጥ ነፍስስ ጌታ ኢየሱስ እንደተናገረው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ይላል። ያ የእግዚአብሔር አፍ የሚወጣው ቃል ምንድን ነው? ቃል እግዚአብሔር። እሱን እንዴት ነው የምንበላው? ማን ነው ቃል እግዚአብሔርን የሚመገበው? ስጋችን ኖ። ማን ነው? ነፍሳችን። ስለዚህ አሁን አብዛኛው በእንጀራ ብቻ የሚኖር ትውልድ ማለት ነው። ስለዚህ አሁን ብዙ ሰው እኔ አሁን ኦፌንድ እንዳያረግሽ እህቴ ቤቲ ሌሎቻችሁ ማለት ነው በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት እንዳላችሁ እርግጠኛ ያልሆናችሁ ሰዎች በሙሉ የሞታችሁ ሙታኖች ናችሁ። በሙታን መንደር ነው ያላችሁት። እኔ የዛሬ 27 ዓመት በእናንተ መንደር ነው የነበርኩት። የሙታን መንደር ማለት ነው። ሃይማኖት ያለው ግን ሙት። ኤርሚያስ የሚባል ሙት ሃይማኖት እኮ ነበረው። ዲያቆን የሆነ የኦርቶዶክስ ቤተክርስቲያን ዲያቆን ቀዳሽ ምናምን ነገር ነው። ሃይማኖት አለኝ ግን ውስጤ ሞተዋል። ሕያው አይደለም። ይሄ ሞት በእኔ ላይ ብቻ አይደለም የመጣው። ሁላችን የእግዚአብሔር ልጅ ኢየሱስ ክርስቶስን ከመቀበላችን በፊት የተቀበሉ ዘማሪ ዳጊ ከዛሬ ጌታን ከመቀበሉ በፊት በነበረው ታሪክ ውስጥ ጌታን ባላወቀበት ዘመን ውስጥ የሞተ ነበር ማለት ነው። ዲያቆን አዲስ ይሳኮር ብትሆን ማናችሁም
የእግዚአብሔር ልጅ ኢየሱስ ክርስቶስን ስናውቅ ግን በቃሉ ዕውቀት ነው ያወቅነው። ቃሉ የት ነው ያለው? መጽሐፍ ቅዱስ ላይ። ስለ ኢየሱስ ክርስቶስ አብራርቶ የሚነግረን ማን ነው? መጽሐፍ ቅዱስ፣ የእግዚአብሔር ቃል። እንዴት አወቀው ኤርምያስ? እነዚህ ጴንጤዎቹ የሚባሉ የተባረኩ ማህበረሰብ አንብባሉ መጽሐፍ ቅዱስን። አንብብ፣ ወዲያ አትሯሯጥ፣ ቁጭ በልና ተማር፣ ቃል እግዚአብሔርን ስማ፣ በተለይ አንብብ በግልህ አሉ። ስለዚህ ሰው እያወቀ ይሄዳል። ከሞት በኋላ ወዴት እንደሚሄዱ አያውቁም። እኔ በቃ ዝም ብዬ ነው የምኖረው፣ እባክህ ኤርምያስ ብዙ አታጨናንቀኝ ይላሉ። እኔ ብዙ መጨናንቅ አልፈልግም ይላሉ። እሺ ስትሞት የት ነው የምትሄደው አንተ ኦርቶዶክስ ወንድሜ? እኔ እንጃ። የአንተ መጨረሻ ህግ ብሄት ነው? ሲኦል ነው ወይስ መንግስተ ሰማያት? ኧረ እኔም አላውቀውም። እሺ ከፍ ብለን መምህራኖችን እንጠይቅ። ሲሞቱ የት ነው የሚሄዱት? ሲኦል ነው የሚጠብቀን። መምህሩ አራት አይነት የተባለው ሊቀ ሊቃውንት የተባለው ቡራኬ የሚሰጠው ታቦት የሚሸከመው አድዋም ቅዱስ ብሎ የሚቀድሰው ጉባኤ ዘርግቶ ትውልድ የሚያስተምረው ሰው ሲሞት ሲኦል እንደሚጠብቀው እርግጠኛ ነው። እሳቸው እርግጠኛ ካልሆኑ ቤቴ እርግጠኛ አይደለች መንግስተ ሰማያት እንደምትገባ አያውቁም። እሳቸውም እርግጠኛ አይደሉም፣ እሷም እርግጠኛ አይደለችም። ለምን አላወቁም? እሳቸው መጽሐፍ ቅዱስን ቢያውቁም ዝም ብሎ በሽምደዳ ነው ያወቁት። ቤቴ ደግሞ መጽሐፍ ቅዱስን ስላላነበበች ነው ያላወቀችው። ኢየሱስ ክርስቶስን ግን ማወቅ ግን የዘላለም ሕይወት ነው ይለናል መጽሐፍ ቅዱስ። ኤርምያስ ያወቅከው የዘላለም ሕይወት አለ እንዴ? በደንብ እኔ ስሞት ሲኦል አልገባም። የአባቶች አምላክ ምስክር እኮ ነው አልኳችሁ። እንዴት ነው ሲኦል የምገባው? አንተ አምላክ ሰው ከቅድስት ድንግል ማርያም በቤተልሔም በይሁዳ ምድር ተወልዶ ለእኔ በደልና ኃጢአት እንደዛ ተሰቃይቶ እኔን ተከተለኝ ብሎኝ እኔም እሱን ተከትየው ኢየሱስ መጨረሻ ላይ አውጥቶ ይጥለኝ ይመስላል? እንደ ሸንኮራ መጥቶ ኔቨር ኤቨር ና ተከተለኝ ብሎ ሲለኝ እኮ የት እንደሚወስደኝ ስለሚያውቅ እኮ ነው። ስለዚህ አምነው ሞቱ ይላል። አምኛው ነው ድብን እምለው እኔ። አለቅ ዳጊ አምኖት ነው መሞት ያለበት። አለቅ ይሄው ነው። ይጠላን ይሆን ብለን አንልም። ለምን ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ባለ የተስፋ ቃል እንደሱ ያለ ማን ትውልድን እኮ ኢንቫይት ያደረገው ወደሱ እንዲመጣ ኢንቫይት ያደረገ ኢየሱስ ክርስቶስ ብቻ ነው። መሐመድ አይደለም፣ አላህ አይደለም፣ ቡዳ አይደለም፣ ሂንዱዝም አይደለም፣ ማርያም አይደለችም። ማናቸውም ነቢያት እግዚአብሔርን የአዲስ ኪዳን ሐዋርያትን ጥሩ አንዳቸውም ኑ ወደ እኔ ያሳርፋችኋለሁ ብሎ ያለ ሚካኤል ና ወደ እኔ ያሳርፋለሁ ብሎ አላለኝም። መልአኩ ቅዱስ ገብርኤል ና ኤርምያስ ወደ እኔን አገኘ ማለት ሕይወትን አገኘ ማለት ነው ብሎ አላለም። ማርያም ና ወደ እኔ አላለችም። እንደውም እሱ የሚላችሁን አድርጉ ነው ብላ ያለችው። ደስ አይልም? ነቢያት እግዚአብሔር በሙሉ አንዳቸውም ኑ ወደሱ አላሉ። ማን ወደኛ ብለው አላሉ። ወደሱ ግን እንድንሄድ በትንቢት ነግረውናል። ሐዋርያቱም ወደሱ እንድንሄድ በስብከት ነግረውናል። እሱም ኑ ወደ እኔ ብሏል። እኔ ያሳርፋችኋለሁ አለ። ታዲያ ሰው ሲሞት ወዴት እንደሚሄድ እንኳን የማያውቅበት ሃይማኖት ውስጥ ዝም ብለህ እየተጨናበስክ የዘመን ቁጥር ይለቅ ወንድም ማለት ዝም ብለሽ እየተጨናበሽ በቃ የህይወት ዘመንሽ ምዕራፍሽ እድሜሽን እንዳሹቅ በልተሽው ጨርሰህ ላትመለስ ይህንን ዓለም ለቀህ ሞት በሚባል በኩል ትሄዳለህ ማለት ነው። ትገባለህ። ላትመለስ ወንድሜ ላትመለሽ ላልመለስ ማለት ነው። አንድ የለቀህ ይህንን ዓለም ሄድክ ማለት ዳግም ይናፍቃል። ወደዚህ ፕላኔት ደግማ አትመለስም። ዘላለምህ ተዘጋ ማለት ነው። የህይወት ምዕራፉ ተዘጋ ማለት ነው። የለም። ታዲያ ሰው ቆሙ ብሎ ማሰብ የለበትም። እንደ ወንድሞቼ እናቶች ለዚህ ለ30ና ለ40 ለ50 ለ60 መቶ እንደው ገፋ ተብሎ ይበለ 150 ዓመት እና በጣም እድሜ በጣሪያ እዛ ድረስ ያንዳንዶቹን ስላየው በዚህ በዌስተርን አፍሪካ ውስጥ እንደዛ አይነት ሰዎች አይቻለሁ። ኦኬ በቃ አለቀ ማለት ነው። አለቀ ማለት 150 ዓመት ምናምን የመጨረሻው ጣሪያው ምናምን ነገር የተባለው። ከዛስ በኋላ ይሄ እዚህ የሚያወራችሁ ሰውዬ እንዴት ነው የሚሆነው? የዘላለም ቤት አለው የለውም? የዘላለም መጠጊያ አለው የለውም? የዘላለም ዋስትና አለው የለውም? ኤርምያስ ተብሎ ሲባል ኤርምያስ እንደዚህ ይመልሳል። አዎ
የዘላለም አባት፣ የዘላለም አምባ፣ የዘላለም መሰማሪያ፣ የዘላለም ንጉሥ፣ የዘላለም ወዳጅ፣ የዘላለም ማሪ አለኝ። ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ። እኔ እሱ ነኝ። ና ብሎኝ ለበደል ለኃጢአቴ ሞቴን ሞቶልኝ መስዋዕቱን ከፍሎልኝ ና ወደ እኔ ያሳርፍሃለሁ አለኝ። ወደ እርሱ መጣው። ድፍን 27 ዓመቴን ጨርሼ 28ኛው ውስጥ ገባው። በእረፍት ማለት ነው። ነፍሴ አርፋለች። ወንድሞች እናቶቼ፣ ከሞት በኋላ ድሮ ከዛሬ 27 ዓመት በፊት በነበርኩበት በመሞት ሰዓት ላይ የት ይሆን የምሄደው? የት ይሆን የምገባው? መጨረሻ የት ይሆን? ሰው እኮ ይህንን እንኳን አያስብም እኮ ወንድሞች እናቶቼ። አጠገቡ ያለ ሰውዬ ክልትው ብሎ ሞቶ ቀብሬ መጣሁ እያለ ቀብሮት ስለመጣው ሰውዬ ዘመኑ ተዘግቶበት እሱ ዝም ብሎ ሳንዱቹን ነው የሚበላው። አየህ፣ ሳንዱቹን ይበላል። ከዛ የት እንደሚሄድ አያውቅም። ያ የሞተው ጓደኛ የት ሄደ? መጨረሻ የት ነው የሚገባው? ሲሆን መንግስተ ሰማያት በለጠለ አላውቅም ይላል። ስለ ሞተውም ጓደኛው አያውቅም። እሺ አንተስ የት ነው የምትገባው? በምትሞት ሳለ እኔም አላውቅም ይላል። ሃይማኖት አለ ወይ እንዴ? ሃይማኖቴን ክርር ጥብቅ አድርጌ አጠባብቄ ምናም ነገር ይላል። ኦኬ፣ ባጠበቀው ሃይማኖት መጨረሻ ጣ ክፍለ የት ነው? የት ነው አንተ ስትሞቺ የት ነው የምትገቢው? በቀኝ ወይስ በግራ? ገሃነመ እሳት ወይስ ሲኦል? ኢየሱስ ጋር ወይስ ሰይጣን ጋር ነው የምትሄዱት? አያውቅም ብዙ ሰው። ቤቲ ፈረንሳይ ነኝ ብላኛለች ስትሄድ። ዳጊ አሁን አሜሪካ ነው። ዲያቆን አዲስ ኢትዮጵያ ነው ያለው። እኔ በዚህ በፓሲፊክ አቅጣጫ ነኝ ያለሁት፣ ወደ አውስትራሊያ አካባቢ ማለት ነው። እሺ ከኢትዮጵያ ስነሳ እዚህ ሀገር እንደምገባ እርግጠኛ ነበርኩ ወይ? ዳጊ ከኢትዮጵያ ተነስቶ ወደ አሜሪካ ሲሄድ ዳጊ ወዴት ነው የምትሄደው? እኔ እንጃ። መጨረሻን ታውቀዋለህ? እኔ ምንም አላውቀውም፣ ዝም ብዬ መሄድ ብቻ ነው ይላል ወይ ወገኖቼ? ከአሜሪካ ማለት ከኢትዮጵያ ተነስቶ ወደ አሜሪካ እየሄደ እያለ እሺ ወንድማችን ዘማሪ ዳጊ ቻው በል። እንግዲህ ግን ወዴት ነው የምትሄደው? እኔ እንጃ ወዴት እንደምሄድ አላውቅም እና እሄዳለሁ። ማረፊያ የት ነው? መዳረሻ የት ነው? አላውቀው። ይሄ የተነሳው አውሮፕላን የት ነው የሚወስድ? ቻይና ነው? አሜሪካ ነው? ሩሲያ ነው? ወይስ እንግሊዝ ነው? ወይ ዩክሬን ነው? የት ነው የሚወስድህ? እኔ አላውቅም። እኔ እሱ ላይ ብዙ ማወቅም አያስፈልገኝም። እኔ ዝም ብዬ መጓዝ ብቻ ነው። ያው ሰው ገብቶ እየተጓዘ ነው፣ እኔም ዝም ብዬ ተጓዥ ነኝ። እንዴ አንተ ሰው ስለተጓዘ ነው እንደምትጓዘው? ተጉዘህ እኮ መዳረሻ አለ። መነሻ እንዳለ ሁሉ መዳረሻ አለ። መዳረሻን ታውቀዋለህ ተብሎ ቢባል እኔ አላውቀውም ብሎ ቢል አይ በቃ ዳጊሻ ወይ የአእምሮ ችግር አለበት ወይ ኤርሚያስ የአእምሮ ችግር አለበት ነው እንጂ የሚባለው። እንዴት ነው የተነሳህበትን አገር ካወቅ መዳረሻህን ማታውቀው? ስለዚህ ያውቃል። በኢትዮጵያ አየር መንገድ የሚሆን በሌሎች በኢምሬት ከአዲስ አበባ ተነስቶ ትራንዚት የሚያደርግበት ቦታ ካለ ወይ ዩኬ ላይ ወይ ፓሪስ ላይ እንደዛ አርፎ የአትላንቲኩን ውቅያኖስ አቋርጦ ወደ አሜሪካ ሀገር የ16 የ17 ሰዓት በረራ ሲያደርግ አሜሪካ ወደሚባል ሀገር እንደሚወስደው ያውቃል ማለት ነው። ዳጊ የተጻፈውም እዛ ቪዛውም ላይ ሁሉ ጭምር አለ። የአሜሪካ መንግስት ይግባ ብሎ ቪዛ ስለሰጠው ነው የሚገባው። አየ ሰው እርግጠኛ ነው ማለት ነው። መነሻውን አውቆ መዳረሻውን የሚያውቃል ማለት ነው። ሃይማኖትስ መነሻ የት ነው? እሺ ኦርቶዶክስ አይደል? እሺ ወንጌላውያን አማኞች፣ ካቶሊክ፣ የጥንቱ የጠዋቱ ብለበል። ኦኬ መዳረሻስ ኦርቶዶክስ በሚባል ሃይማኖት ስርዓት ኖረህ መጨረሻ የት ነው? እኔ እንጃ። የኦርቶዶክሳውያን መልስ በሙሉ ከሊቅ እስከ ደቂቅ የት ነው መዳረሻዎት? ግን እርሶስ ቢሆኑ አራት አይና እስኪ ያለሁት ነው ይምጡ ይጠይቁ። የት ነው የሚሆኑ? እነሱስ እርግጠኛ ናቸው። እሳቸው እንደው እርግጠኛ ናቸው። እንደው እሳቸው እርግጠኛ ነው ሲኦል ብለዋል። አባ ገብረ ኪዳን አቤት። በኦርቶዶክስ ተዋሕዶ ቤተክርስቲያን እውቅ የሆኑ ሊቀ ሊቃውንት ነው ተብለው የሚጠሩት። አዎ። የአራቱ ጉባኤያት መምህር ነዎት። አዎ። የጣና ቂርቆስ ገዳም፣ የአንድነት ገዳም፣ የእናቶችና አባቶች ገዳም አስተዳደርም ነዎት። አዎ። ካህንም ነዎት። ይባርካሉ። አዎ። አሐዱ አብ ቅዱሱን ብለው ይቀድሳሉ። አዎ። ታቦትም ይሸከማሉ። አዎ። ጉባኤ ዘርግተው ህዝብ ያስተምራሉ። አዎ።
ስብከትም ትምህርትም ያስተምራሉ። አዎ ኢየሱስን ያውቁታል። አዎ አውቀዋለሁ፣ በአብ በወልድ በመንፈስ ቅዱስ አምኛለሁ ይላሉ። ሲሞቱ የት ነው የሚሄዱት? ሲኦል። የአባ ገብረ ኪዳን ንግግር፣ የሊቀ ሊቃውንቱ ንግግር። እሳቸው ሲኦል ካሉ አሁን ቤቲ ምን ልትል ነው? ገነት ልትለኝ ነው? አትለኝም። ለዚህ ነው ጌታችን ኢየሱስ ክርስቶስ ይህ ህዝቤ ሆይ የመሯችሁ ያጠፏችኋል፣ ህዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ ብሎ ያለው ማለት ነው። ወይ ደግሞ ጌታችን ለፈሪሳውያኑ እንደተናገራቸው እሱ በኢሳይያስ ነው የትንቢት የተነገረው። ጌታችን ደግሞ ወይ ይሄንን ህዝብ ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ እንዳለ ማለት ነው። አባ ገብረ ኪዳን ሲኦል ነው የሚገቡት፣ ራሳቸው ናቸው ያሉት። ከሳቸው መልስ ተነስቼ ኦርቶዶክሳውያን በሙሉ የት ነው የሚገቡት? ጻፉት ከታች። አራት አይና ሊቃውንት አራት አይና መምህር ነኝ ብሎ ያሉት መጨረሻ ይህንን ላበላብ እየሆኑ ሲሰብኩ እንኳን እኮ 4 እና 5 ማይክ እኮ ነው በእጃቸው የሚይዙት። የኦርቶዶክሳውያን መጨረሻ ምንድን ነው? ከአባ ገብረ ኪዳን ትምህርት ተነስተን ስንገምት የት ነው የሚገቡት? እነ ቤቲ ሲኦል። ውሸት እንዳይሆን የአባ ገብረ ኪዳን እውነት ግን እንደዛ መረጃ አለ። አሳያለሁ። ያው ቪዲዮ መረጃ አሳየን እንጂ አይሉም። እንዴት እንደዛ ይላሉ እሳቸው? እንዴ አራት አይና ሊቃውንት ምን እንዳሉ ዘማሪ ዳጊ ፔጅ ላይ እንገባና ይኸው እንደዚህ ያሳያለሁ። ምን ተዳይ እዩልኝማ። እዚህ ገብተን ዳጊ ጥላሁን ብለን እዚህ ገብተን ማየት ነው። ኦኬ እንዴት ሰው ታዲያ ሃይማኖት እኔ ሲኦል ለመግባት ሃይማኖት ኖረኝ አልኖረኝ ምን ያደርግልኛል? አዩ ደግሞ ማለውቀው አገር እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ ማለውቀው አገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ቀራርሼ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር እና በጣም ብቻ እግዚአብሔር ይማረን። እስቲ ኦኬ እኚህ ሰውዬ ምንድን ነው ያሉት ከዚህ በፊት? ቆይ እችን ቪዲዮ ስንፈልጋት ዳግዬ ብዙ ጊዜ ስናሰማ ነው አለ እኮ ከዚህ በኋላ አድርጌዋለሁ፣ ቀጣጥየዋለሁ። ኦኬ ብንዘርግም ባንዘርግም አለ ከጎን አንተ እኮ ልክ ቪዲዮ ሲያልቅ ይቀጥላል። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም 1 ሚሊዮን ብር አምጡ እንባል። ወንድሞች እናቶች ምንድን ነው ያሉት? ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? ቆይ ኦርቶዶክስ የመሆኑ ጥቅሙ ምንድን ነው? ወንድሞች እናቶቼ እምልህ ጴንጤስ የመሆኑ ጥቅሙ ምንድን ነው? ካቶሊክ የመሆኑስ ጥቅሙ ምንድን ነው? ነገሩ በጣም ዘርፈ ብዙ ጥቅም አለው። ኦኬ የመጨረሻው በቃ የጥቅም ብለህ የምትለው ወሳኝ እኮ ነው። በዚህ ጉዳይማ ብለህ የምትለው ነገር ከነገረ ድነት ከነፍስ አኳያ የዘላለም ሕይወት ከማግኘት አኳያ የጴንጤ ጥቅሙ ምንድን ነው? ኢየሱስ ክርስቶስ ከሌለን አለን። ጴንጤማ በዚህ አይታማም። ደክሞም እንኳን ኢየሱስ አለኝ ነው ብሎ የሚልህ ድራፍት እየጠጣ እየቃመል ታገኘው ትችላለህ። ጌታ ምስክሬ ነው ብሎ የሚልህ እዛ ጋ እንኳን ስታገኘው ክብር ለኢየሱስ ይሁን ኢየሱስ ጌታ ነው የሚልህ። ደክሞ አልኩ ውስጡ የገባ ፍቅር አይጠፋምና ስለ ህይወት ስለ ግል ድካም አይደለም። እሺ ኦርቶዶክስ ጥቅሙ ምንድን ነው? ብንጸድቅም ባንጸድቅም እመቤቴን እንኳንም ኦርቶዶክሳን ሆንን አሉ። ጥሩ ምንድነው ጥቅማቸው? እሳቸው እንደዚህ 32 ጥርሳቸው እስኪታይ ድረስ ሰብካው መጨረሻስ ስንሞት ሲኦል ነው የምንገባው። በቃ ይሄ ነው የመጨረሻ ጥቅሙ ወገኖቼ። የመጨረሻ ጥቅም ይሄ ነው። እኛን ኑ በብርሃኑ ተመላለሱ ብላችሁ እንትሉ እናንተ ጨለማ ውስጥ ተቀምጣችሁ አባቶቻችሁ እንደተናገሩት ኑ በብርሃኑ ተመላለሱ ትሉናላችሁ። ሳንመጣ በፊት እኮ እየነገርኑ ነው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን
እመቤቴን እያላችሁ እየማላችሁ እየተገዘታችሁ። እሺ ስለዚህ ኦርቶዶክስ ውስጥ መጥተህ አታውቀውም ማለት ነው። ቆይ እኔ አልታየኝም። እውነት ዳጊ እስኪ ታይቶ ከሆነ ምንድን ነው የምናገኘው ቤኔፊት? ምንድን ነው ኢንቫይት የሚያደርጉን? ኑ ይሉናል። ኑ ወደ እናት ቅድስት ቤተክርስቲያን ኑ ተመለሱ፣ ኑ ወደ ቅፏ ግቡ። በቅፏ እኮ ታቅፋ ትውልድን እኮ ወደ ሲኦል እየከተተች ያለች እኮ ቤተክርስቲያን ናት። ማሳያ ይኸው መምህራኖቻቸው ሲሞቱ ሲኦል ነው የሚጠብቀን እያሉ ነው። ታዲያ እሳቸው ሲሞቱ ሲኦል የሚጠብቃቸውን መንገድ እኔ አልከተለውም፣ መድኃኔዓለምን አልከተለውም። እሳቸው ሲሞቱ ሲኦል አድራሻቸው ሲኦል እንደሆነ የሚነግራቸውን ሃይማኖት በፍጹም በአፍንጫ ይውጣ ጥየው ነው የወጣሁት። ምን ያደርግልኛል? እኔ ኢየሱስ ክርስቶስን ነግረውኝ የዘላለም ሕይወት እንዳለ እርግጠኛ መሆንበትን እውነት ባይነግሩኝ ምን ያደርግልኛል? ሙሉ ወንጌልነት በአፍንጫ ይውጣ እኮ ነው ብዬ የምልህ። ምን ያደርግልኛል? የቃል ሕይወት የመሰረት ክርስቶስ የመካነ ኢየሱስን ነግረውኝ የዘላለም ሕይወት እንዲኖረኝ ከእግዚአብሔር ልጅ ጋር ባያገናኙ ይኖረው እኔ ምን ያደርግልኛል? መካነ ኢየሱስነት ምን ያደርግልኛል? ቃል ሕይወትነት ምን ያደርግልኛል? መሰረት ክርስቶስነት ምን ያደርግልኛል? ሙሉ ወንጌልነት ነው እኮ ብዬ የምልህ ብራዘር። እነዚህ አብያተ ክርስቲያናት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡኝ የሚችሉትን ቅዱሳት መጽሐፍትን አስተዋውቀው አስተምረው የእግዚአብሔር ልጅን በሕይወቴ ስቀበለው በልቤ ስቀበለው የዘላለምን እረፍት ስለሰጠኝ ነው ከእነሱ ጋር የሰነበትኩት የከረምኩትኝ። ምን ያርጋ አሁን እኔ ተነስቼ ብንጸድቅም ባንጸድቅም ጌታ ኢየሱስ ምስክር ነው እንኳንም ጴንጤ ሆንኩ ብዬ ብለህ ምን ያደርግልሃል አንተ? አሁን ጸደቅም አልጸደቅም ኤርምያስ ነው ተብሎ መበር ያለበት። ብንጸድቅም ባንጸድቅም ዝም ብለን እንስበክ ዳጊ። ብንጸድቅም ባንጸድቅም ዝም ብለህ ዘምር ዳጊዬ፣ በዛ በሚያምረው ድምፅህ ምን ያደርግለታል? ወንድሞቼ እርግጠኛ ካልሆነ አየህ፣ እርግጠኛ ስለሆን ነው፣ እርግጠኛ ስላደረገን ነው ዳጊዬ የሚዘምረው የሚሰብከው፣ እኔም የምሰብከው፣ ሌሎችም የሚሰብኩት በጎነቱን የምንናገረው። ብንጸድቅም ባንጸድቅም እንኳን ኦርቶዶክሶን ሶዋት ጥቅሙ ዘርፈ ብዙ ነው። የሰማዩን ቶ የምድሩ እሱ ራሱ ቡሌ ነው ብለው የሚሉት አላል። ለመብል ከተባለ እኮ ቁጥር አንድ እኔ ጌታ ኢየሱስ ምስክር ነው። ለመብል ከተባለ ቁጥር አንድ ምርጫ የማረገው ኦርቶዶክስ ሃይማኖትን ነው። ኦኬ ቁጥር አንድ የማረገው ምንድን ነው? የኦርቶዶክስን ሃይማኖት ነው። ቡዴና መብል ጉዳይ ከሆነ እዛ ነው፣ እዛ አካባቢ ነው መሰንበት ያለብህ። ሰንበቴው አለ፣ ክርስትናው አለ፣ ተዝካር አለ፣ የሙት ዓመት መታሰቢያ አለ፣ ልጆች ሲወለዱ አለ፣ የቁም አለ፣ የቁም ተስካር አለ፣ የተቀምጦ ተስካር አለ፣ የተኝቶ ተስካር አለ፣ ተስካር አለ። ብራዘርዬ ቆመህም ይበሉሃል፣ ተኝተህም ይበሉሃል፣ ተቀምጠህም ይበሉሃል፣ በሩቅም ሆነ ይበሉሃል፣ በሩቅም ቅርብም ሆነ ይበሉሃል፣ ያስበሉሃል። ኦኬ ተቀምጠህ የ40 ዓመት ኃጢአት ይሰረይልሃል፣ ቆመህ የ80 ዓመት ኃጢአት እንደተባለ ማለት ነው። እንዴ ትንሽ ገንዘብ እኮ ያለው ሰው እኮ ሲሞት ለእኛ እኮ ፌሽታችን ነበር እዛ ቤት። አንተ ዛሬ አሸወይና ነው የሚባለው ብራዘር። ማን የሞተው ነው? ማን የሞተው? አዎ ክንፈ ሚካኤል ናቸው። እነማን ናቸው? እዛ መርካቶ ትልልቅ ማከፋፈያ ያላቸው ሰው ናቸው። እሳቸው ናቸው። እውነት ነው። አይ የሰው ነገር ሰው ነገር እንደ ሰው ነገር መሰበር አይቀርም ዞሮ ዞሮ ብሎ ከልብ ያዘነ ይመስልልህና ወዲያውኑ እንዴት ነው ጉዞ ፍታት አለው አይደል? አለው። ለጉዞ ፍታት ገንዘብ ይከፈላል ካህናቱ፣ የምናውቀው ነው። ለእኛ ግን ከረሜላ መግዣ ነበር የሚሰጡን ገጠር እያለን ብርዝ መግዣ ማለት ነው። ብርዝ በማር በስኳር የተበጠበጠ እሱን ይገዙልናል። እነሱ ግን ሀረር ቢራ ነበር ሲጠጡ የነበሩት ወይ ነዶ። ለጉዞ ፍታት ገንዘብ ይሰጣል ለካህናቱ። እኛ ልጅነቱም ስለተጫንን ከሰጡም ከዛች ጋር ካገኘን ወስደን ሸንኮራም ሙዝም ምናምን ነገር ነው እንገዛበት የነበር። ግን መብል ግን አለ። ጉዞ ፍታት ከሆነ አለ በደንብ አድርጎ ማለት ነው።
3 ጊዜ ነው የተደገመው መዝሙረ ዳዊት የለም። ምን ያደርግልሃል ብራዘር? አሁን መዝሙረ ዳዊት 150ውን መዝሙር እኔ እንኳን ቆሜ ባንበለብለው እየተቀባበልን አስተዛዘል ነው ይልሃል። ሰውየው እኮ የለም ብራዘር፣ ሰውየው የለም። ስጋው ከአፓራተሱ ከሰውነቱ ውስጥ ሶሪ ነፍሱ ከአፓራተሱ ከስጋ ውስጥ ወጥታለች፣ ተለይታለች። እዚህ የኔ ታብሌቴ ያለ ወይ ደግሞ ሞባይል እዚህ ያለ አሁን ይሄ ሬሳ ይሄ በድን ነው አይደል? አሁን ብጠራው አንተ ሞባይል በክርስትና ስሙ ራሱ ብጠራው ለምሳሌ ተክለ ሚካኤል ብዬ ብጠራው ተክለ ሚካኤል ብዬ ብጠራው አሁን ይሄን ሞባይል ማለት ነው አቤት ይላል አይልም? ይሰማል አይሰማም? ከበሮ እየደለቁ እያልኩ ማለት ነው። በጣም ጉዞ ሌሊቱን ሁሉ ተፈታ። አቤት የሳቸው ቀብር ሰርግ ነበር የሚመስለው። የተበላ ውስጥ እዛ ሄድሽም ወጡ ሁሉ በረከተ ይላሉ። እህት አለም አባትሽ እኮ ሲኦል ገብተዋል። ኢየሱስ የሌለው ሰው በቃ ብንጸድቅም ባንጸድቅም እንኳን መቤቴን ኦርቶዶክስ ሆነ። ለምን ኦርቶዶክስ ሆነ ብለው ያሉት በጸርቁም ባይጸርቁም ቤቱ የመብል ቤት ነው። እኔ አዶ ነው ሌላውን ሃይማኖት ስለማላቅ እንደ ኦርቶዶክስ ሃይማኖት በር ተዘግቶ የሚበላበት እምነት የለም። ደግሞ እነሱ መጥተው ሆዳቸው አምላካቸው ብለ እነሱ ጋር ሆዳቸው አምላካቸው ሆነባቸው። ሆዳቸው አምላካቸው ስለሆነባቸው ለህዝቡ እውነትን ገልጠው አይናገሩም። ከተናገሩስ ህዝቡ መብሉን ማምጣት ሊያቆም ነው። የማርያምን አማላጅ መሆኗን ከመጽሐፍ ቅዱስ ሊያሳምኑን አልቻሉም፣ ሊያመጡ አልቻሉም። ስለዚህ ታማልዳለች ብለናል ነው የሚሉን። እሺ መረጃ ጠፍቶባቸው አይደል? አዎ። ከዛስ ታዲያ ምን ይሆናሉ? ማርያም ማማለድ እንደማታማልድ ካረጋገጡ ሰው ታማልዳለች ብሎ ጽዋ የሚጠጣ ሁሉ በሙሉ ሊወጣ ነው ከጽዋ ማህበር። ታዲያ ቢወጡስ ምን ይጎዳሉ? እነኚህ እንትን ይነጥፍባቸዋል። የዕለት እንጀራችንን ስጠን ብለው የሚሉት መቼም እንደ ወፍ ጭራው አይበሉ፣ እንደ ቁራ ፈልፍለው አይበሉ። እመቤታችን 33 በዓሏን የሚያከብር ብለውሃል በመጽሐፋቸው ላይ 33 በዓል። የማርያም በዓል እንኳን 33 ነው። 33 በዓሉንም እግርህ እስኪንቀጠቀጥ ወገብህ እስኪቀልጥ ድረስ ቆመህ ብትዘክር መንግስተ ሰማያት አትገባም። እንኳን በመጽሐፍ ቅዱስ ትምህርት አለ በራሳቸውም ትምህርት እርግጠኞች አይደሉም። ታዲያ ምንድነው ጥቅሙ? ለዕለት እንጀራ ይሄ ቅዳሴ እኮ የማን ነው? የመላእክት ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? እሺ እንኳን ኦርቶዶክስ ነን። ምንድነው ጥቅሙ ኦርቶዶክስ መሆን? ያ በቃ ተስካርና ሙት ዓመት ዝክር ለመብላት መንግስተ ሰማያት ስለመግባት እራሳቸው ሲሆን ነው የሚጠብቀን ብለዋል። እስኪ ይህን ንግግር ከዚህ ጋር አገናኙልኝ። ብንሰርቅም ባንሰርቅም እንኳን ዳጊ ይህን ቪዲዮ ከዛኛው ጋር አገናኝተህ ከእንደገና ስራው ፕሊስ። ዳጊ እየሰማኝ ነው? መስማትህን ብቻ እንዳቅ ማውራት እንኳን ባችል ማይኩን ክፈተው። ቢዚ ካልሆንክ ስራ ላይ አጣሁት እኮ ዳጊ እያየሁት ነበረ። ይሰማል? አዎ አሁን ይሰማል። እሺ አይ ሰርቼዋለሁ፣ ግን ቲክቶክ ላይ ማነው ፌስቡክ ላይ ነው ያስቀመጥኩት። እንደዛ አድርጌ ለካ ቲክቶክ ላይ አይደለም። ቲክቶክ ላይ አምጣውና ፕሌስ አስቀምጥ። ብንጸድቅም ባንጸድቅም ብሎ የሚለውም ማለት ነው መጨረሻው ሲኦል ነው። አስገባዋለሁ። ቆይ እንደሱ አስገባዋለሁ። ያ ፕሊዝ ቴንክ ዩ ዳጊ። ሁላችን ሪፖስት እናደርጋለን ማለት ነው። ኦኬ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆን ብሎ ሲል ኦርቶዶክስ መሆን እንግዲህ ሰው ቢጸድቅም ባይጸድቅም ሲጀምር ካልጸደቅኩ ምን ያደርግልኛል? ኦርቶዶክስነት መጽደቅ ማለት የዘላለም ሕይወት እንዳለኝ እርግጠኛ ካለኝ ምን ያደርግልኛል? ኦርቶዶክስነት ምን ያደርግልኛል? ጴንጤነት እኮ ነው ብዬ ምን ያደርግልሃል አንተ ካቶሊክነት? እንደዚህ የግድም እያዩ እነሱ ይበላሉ፣ አንተ ትበላለህ። በምድርም ትበላለህ፣ በሲኦልም ሰይጣን ይበላሃል ማለት ነው። መጨረሻ እነዚህ ሰብከው መጨረሻ ሲኦል ሊገቡ ወስነው የዘላለም ቤታቸውን ገሃነመ እሳት ነው ሲኦል ነው የምንገባው ብለዋል። አብረህ ተከትለህ መግባት ይሻልሃል ወይስ አቅጣጫህን ትለያለህ? ሚናህን ትለያለህ?
ወገኖቼ ሚናሽን ትለያለሽ ወይስ በቃ እነሱ የገቡበት እገባለሁ ነው ብለህ የምትለው? ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። ይሄው ነው በጣም ብቻ ይሄ ነው እንግዲህ። ለዚህ ነው አየህ ቢኖሩም እየተበላሹ ነው። ይሄ እየተበላሸው ነው ብሎ የሚለው ለእኔ በጣም ብዙ ትርጓሜ ይሰጣል። በብዙ ነገር ነው ሰው የሚበላሸው። እዛቸው ብንቆይም እየተበላሸን ነው አሉ። ምን እያበላሻቸው እንደሆነ አላውቅም። የሃይማኖት አባት ናቸው፣ ድንግል ናቸው ተብሎ የሚባሉ ናቸው። አላገቡም። ቆቤ ለእኔም እንደ ሚስቴ ናት እያሉ ሲናገሩ ሰምቻለሁ። እጃቸውም ላይ ዶቃ የሚያደርጉበት ለዚህ ነው። እኛ ሚስት ያገባን ቀለበት እንደምናስር መነኩሴ ደግሞ ምንድነው መቁጠሪያ ነው እጁ ላይ የሚያስረው ማለት ቀለበቱ እሱ ነው እየተባለ ግን እንደዛም ሆነው እየኖሩም እየበሰበሱ ነው፣ እየሞትን ነው እያሉ ነው። ቢሞቱስ ሲኦል ነው የሚጠብቀን። ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክሶን ጥቅሙ ምንድን ነው አልታየኝም። ዲያቆን አዲስ አይቶ ከሆነ እስኪ ንገረን። ከዛ ዳጊ ከዛ ቤት የምትለው ነገር ካለ ኤርሚያይ መነኩሴው የተበላሸው ነው ብለው ከፈሩ ኖርማሉ ሰው እንደም አስበዋል። ኖርማሉ ምእመን እየተበላሸው ሰው እየበሰበስኩ ነው ማለት ያለበት ማለት ነው። እሺ ዲያቆን ይቀጥል። ቴንክ ኖ እሺ ዳጊ ስራ አንተ ቀጥልና አሁን ፍሪ ታይም ካለ ኦኬ። ይሄንን ሐሳብና ለአንድ ቪዲዮ እንትን ልኬልሃለሁ። ደግሞ ያ ሙሉን ቪዲዮ ቀደመ አብሮን ያለው ያልኩህን የፌስቡኩን ልኬልሃለሁ። በኋላ ቀጥላለሁ፣ ችግር የለም። እሺ ቴንክ ዩ ሰላም ብያለሁ። ቀጥል። እሺ ቴንክ ዩ ዳግሻይ። ዲያቆን አዲስ ኤርሚዬ እንዴት ናችሁ? እንደምነት ሰላም ነው? ዳጊ እዛ ቤት ሰላም አላልኩም? እንደምን አመሸኝ ወንድም ቤትሽን ከላይም ከታችም ያላችሁ እህቶችና ወንድሞች የክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ኤርሚዬ እነዚህ ሰዎች እኮ በህዝብ ላይ እንደዚህ አይነት ደባ እየሰሩ ምን አይነት መዳን ይድናሉ ብለህ ታምናለህ? እውነትም እኮ ችግር እንዳለባቸው ለሆዳቸው አደር መሆናቸውን ስለሚያውቁ እኮ ነው ይህንን ነገር የሚናገሩት እኮ። እና አንዳንድ ጣዖት የሆኑባቸው ነገሮች አሉ። አሁን እንግዲህ ታቦት ብለን እንዳነሳ ነው ታቦት ይሉናል። ታቦት ከየት መጣ ስንላቸው በሙሴ ይሉናል። በሙሴ ከእግዚአብሔር ተሰጠ ይላሉ። በሙሴ ከእግዚአብሔር የተሰጠውን ነው የያዛችሁ ስትላቸው እንደገና ደግሞ መልሶ የአዲስ ኪዳን ታቦት ነው ይላሉ። የአዲስ ኪዳን ታቦት አለ እንዴ ስትላቸው መሰዊያ ነው ይሏል፣ ጠረጴዛ ነው ይሏል። በአዲስ ኪዳን የሚሰዋ ነገር አለ ስትላቸው አዎ አለ። የጌታ እራትን ይጠሩልሃል። የጌታ እራት ጌታ በመሰዊያ ላይ ነው እንደ ሰው ስትላቸው ደግሞ ያው እንግዲህ ወደ ጸብ ያመራሉ። እና ምን አይነት ደባ በህዝቡ ላይ እንደሚሰሩ ብቻ እስቲ አንድ ነገር ላሳየህና እንዴት ሰው የክርስቶስን የእግዚአብሔርን ጌትነት ትቶ በዚህ ደረጃ አምልኮ ለፍጡር እየሰጠ ጌታ ኢየሱስም አምልኮ ይሰጣል ብሎ እያስተማረ እንግዲህ እንዴት ብሎ እሱ ጸድቆ ሰው እንዲጸድቅ ያደርጋል? ይታያል አለ ወንድምነት የለም መሰለኝ። ይኸው እንግዲህ ለሌሎቻችሁ እንዲታያችሁ ይሄ እንደዚህ ይላል። እንግዲህ ታምረ ማርያም ላይ ነው የተጻፈው። ጌታ ይህን ተናግሮ ድንግል እናቱን ስጋ ያረጋጋል ይልና የክብሯ ገናንነት እጅግ ድንቅ ነው ይላል። ጌትነቷም እንግዲህ ገጽ 45 ቁጥር 18
የድንግል ያ የክብሯ ገናንነት እጅግ ድንቅ ነው ብሎ ጌትነቷም ድንቅ ነው። ጌትነቷ ባረገች ጊዜም ልጇም እንዳመሰገናት። ማን ያመሰገናት? ልጅነቷ ልጇ ምን ብሎ የክብሯ ገናንነት እጅግ ድንቅ ነው፣ ጌትነቷም ድንቅ ነው ብሎ ባረገች ጊዜ ልጇ ኢየሱስ አመሰገናት ይለናል። እንዲህ አርገው ጽፈው በጌታ በኢየሱስ ላይ ሌላ ጌታ ሾመው ሕዝብ እያጠፉ እንዴት ተብሎ ነው? እስቲ እውነቱን አንዳንዴ ግን እውነትን መናገር ደስ ይላል እኮ። እውነትን መናገር ደስ ይላል። የሚገቡበትን ቦታ ማወቅ ደስ ይላል። እንዲህ ብሎ ጽፎ ይሄንን እውነት ነው ብሎ በአደባባይ ወገቡን ይዞ አይደለም እየተከራከረ ለዚህ ነገር ዋጋ እየከፈለ የእመቤታችንን አይደለም የተአምሯን መጽሐፍ መስማት ሰው ችላ እንዳይለው ያልሰማም ከምድረ ገጽ ይጥፋ እያለ እያስተማረ እንዴት ብሎ ነው ገነት የሚገባው? እንዴት ብሎ ነው መንግስተ ሰማያት የሚወረሰው? ጌታን ሊሰቅሉት ወይም ደግሞ ሊገሉት ባሰቡ ጊዜ ሊቀ ካህናቱን አንድ ትልቅ ነገር አናግሮታል መንፈስ ቅዱስ። ከራሱ ነው፣ የራሱን ሐሳብ ሊገልጽ ፈልጎ ነው። ግን ጌታ የመጣበትን ዓላማ ሳስበው ተናግሮታል። መንፈስ ቅዱስ አናግሮታል። አንዱ ስለ ሁሉ ሊሞት ይገባዋል አለ ሊቀ ካህናቱ። ጌታም አንዱ ስለ ሁሉ ሊሞት ነው የመጣው። ስለ ሁሉ ኃጢአት፣ ስለ ዓለም ሁሉ ኃጢአት ሊሞት ነው የመጣው። እውነት ነው። እሱ ግን ከዚህ ሁሉ ህዝብ ጋር ከምንጣላ ይሄንን ሁሉ ህዝብ ወይ ከምናስር ከምንገል እሱን አንዱን ብንገለው እኮ ይሄን ሁሉ ህዝብ ጸጥ ማስባል እንችላለን ለማለት ፈልጎ አንዱ ስለ ሁሉ ሊሞት ይገባዋል አይደለ? ታዲያ ዮሐንስ ወንጌል ላይ ምን አለ ደግሞ? ጌታ ስለራሱ ሲናገር ምን አለ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ስለራሱ እኮ ዓለምን ሁሉ እንደሚያድን እዚህ ክፍል ተናግሯል። እና ይህንን ነገር ሳያስቡ መሰከረ። እነዚህም ሰዎች ሳያስቡት ያው እውነቱን እያናገራቸው ነው። ወገኖች ሆናችሁ ወደ ኢየሱስ ወደ ሲኦል ወደ ገሃነመ እሳት የሚያስገባ ሁሉ ያድን ዘንድ እንጂ በዓለም ሊፈርድ አላከውም ብሏልና መዳንን ይዞልን የመጣውና ሁላችንም ወደ ጌታ ወደ ኢየሱስ ክርስቶስ የሚል መልእክት አለን። አመሰግናለሁ። ተባረካችሁ። ተባረክ። እሺ ቴንክ ዩ ዲያቆን ጸጋ ይብዛልህ። ኦኬ አሜዚንግ ሚዩት አርገው ፕሊዝ። እሺ እግዚአብሔር ይባረክ። እውነቱ እንግዲህ ይሄ ነው። ብዙ ነገሮች እየተበለሻሹ እኔ መጨረሻ ምንም በየትኛውም ሆናችሁ ከኦርቶዶክስ አቅጣጫ ከሌላም ሃይማኖት ያላችሁ ግቡ፣ ኑ
ተከራከሩን እንከራከራችሁ። የመጨረሻ ግባችሁ ግን ህይወትን የማይሰጥህ ከሆነ የዘላለምህን የማያሳምር ከሆነ ምን ያደርግልሃል? ያንተ መከራከር ምን ያደርግልኛል? የእኔ መከራከር እኛ የምንከራከራችሁ ኦኬ ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡና ህይወት እንዲሆናችሁ ነው። እናንተ ግን ስትከራከሩን የምትከራከሩን መጨረሻ ይዛችሁን አባቶቻችሁ እንደሚሉት ሲኦል ለመግባት ነው። ስለዚህ አጥፍቶ ጠፊዎች ናችሁ ማለት ነው እናንተ። ካልሆነ በስተቀር ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክስ ሆን ብለው ያሉ አባትህ ሲሞቱ የት ነው የሚገቡት ተብለው ማንም ሳይጠይቃቸው ራሳቸው የሚያስጨንቀኝ ሁለት ነገር አለ ብለው መጨረሻ የት ነው የሚገባው ነው ያሉት? ሲኦል። ታዲያ ስለዚህ መታችሁ የምትከራከሩ ለካ የኦርቶዶክሳውያን የመጨረሻ ክርክር እኛን ሲኦል ለማስገባት ነው የመጨረሻ ግባችሁ። የእኛ ደግሞ የመጨረሻ ግባችን የምንከራከራችሁ የእግዚአብሔር ልጅ ጋር እንድትመጡ ነው፣ ጌታ ኢየሱስ ጋር። እሱ ጋር ስትመጡ እሱ ህይወት ነው። እሱ መንገድና እውነት ህይወት እኔ ነኝ ብሎ ስላለ እሱ ህይወት ነው። ህይወት ሊሆንልን ሊበዛልን የመጣው ጌታ ጋር ነው። እኛ መጨረሻ ተከራክረን እኔም ዳጊም ዲያቆን አዲስም ሌሎችም ማናቸውም ተከራክረው የእግዚአብሔር የሆኑቱ የምናመጣ ጌታ ኢየሱስ ጋር ነው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ አምላክ ጋር የምናደርስ ማለት ነው። ተከራክረን ሞግተን እና ምን ወሰናችሁ ከህይወታችሁ አኳያ? ቤትዬ ምን ወሰንሽ? የእውነት በግልሽ እኔ እየሰማው ነው። ይቅርታ እንዳረብሻችሁ ነው። እየሰማው ነው። ዛሬ ዝም ብዬ ልሰማ ፈለኩኝ። አንድ ጥያቄ አለኝ። ጥሩ፣ በጣም ደስ ይላል። በጣም ተረጋግተን ስለምናወራ ተደማምጠን ስለምናወራ ማለት ነው። እናንተ ይህን ነገር ስታቀርቡልን የኛ አባቶቻችን የሚያወሩት ስታቀርቡ ታያላችሁ ማለት ነው። ከነሱ ምን ለመውሰድ ነው እናንተ የነሱን እያያችሁ ወደዚህም ታቀርቡት? ልክ ነው ቤቲ። እናያለን፣ እነሱም የኛን ስለሚያዩ እኛም የነሱን እናያለን። እኛ እነሱን አይተን ወደዚህ ማምጣታችን ምን ለማድረግ ነው? አንደኛ ምንም የማያውቁ እህቶቻችንን እንዳንቺ አይነቷና እናቶቻችን፣ ወንድሞቻችን፣ አባቶቻችን ሁሉ ጭምር ይዘው ገሃነመ እሳትን ለመግባት የቆረጡ በራሳቸውም ላይ የፈረዱ በሰው ነፍስ ላይ የፈረዱ ምን ያህል አረመኔዎች እንደሆኑ ሰዎች እንዲያውቁ ወይ ደግሞ ባለማወቅም ኮረ ራሳቸውም ጠፍተው ትውልድንም ለማጥፋት የወጡ የአጥፊ መልክተኞች እንደሆኑ ሰው እንዲያውቅ ማለት ነው። ስለዚህ ቀን ሳለ አሁን እንደዚህ ብለው አሁን እኔ ላንቺ ይህን ነገር እዚህ ላሉ ሰዎች ስናሳይ ኦኬ ሰው ቆም ብሎ ስለዚህ የሃይማኖት መምህራኖቻችን እንደዚህ ብለው የሚሉ ከሆነ አራት አይነት የተባሉት ሊቀ ሊቃውንት የተባሉት መነኩሴ የተባሉት በድንግልና ይኖራሉ የተባሉት ሲሞቱ የት እንደምንገባ አናቅም ነው ያሉት። አጠቃላይ እሳቸው ኦርቶዶክስን አጠቃላይ ይወክላሉ። ምክንያቱም ቤተክርስቲያኒቱ የሾመቻቸው የትልቅ ገዳም አስተዳደር ናቸው። የአራቱ ጉባኤያት መምህር ናቸው። መምህር ማለት አራቱ ጉባኤያት ማለት መጽሐፈ ሊቃውንት፣ መጽሐፈ መነኮሳትና ብሉይና አዲስ የሚባል ማለት ነው። ያን ዘርግተው በጣም ብዙ የቆሎ ተማሪዎች፣ ብዙ ቄሶች፣ ብዙ መርጌቶች፣ ብዙ መነኮሳት፣ ብዙ የወንጌል ሰባኪያንን አፍርተዋል ማለት ነው። ይሄንን ሁሉ አድርገው ግን መጨረሻ የት ነው የሚገቡት ማለት ነው? ሲኦል። ቤት ይህን ስትሰማ ታዲያ ምንድነው መወሰን ያለባት? እንደዚህ አይነቱን ነገር እዚህ አምጥተን ስናሳያችሁ ምንድነው መወሰን ያለባችሁ? ለምሳሌ አሁን እኔ አባ ገብረ ኪዳን አሁን ጴንጤ ቢሆኑና እኔ ደግሞ እሳቸው መንፈሳዊ አባቴ ብዬ ብጠራ ኦኬ ታዩ ቆይ እሳቸውን ኦርቶዶክስ ናቸው። አሁን ዳጊ ፓስተር ሆኖ በእኛ በኢትዮጵያ ወንጌላውያን አማኞች ዘንድ ይታወቃል። ዳጊ በዝማሬ አገልግሎቱ ማንም ያውቀዋል። ኦኬ ፓስተር ነው ፓስተር ዳጊ ብለን ፓስተር ሆኖ ህዝብ እየመራ ቤተክርስቲያን እየመራ ይሄንን ቋንቋ ቢናገር ብንጸድቅም ባንጸድቅም ጌታ ምስክር ነው እንኳንም ጴንጤ ሆንን ብሎን፣ ግን በሁለት ነገር እጨነቃለሁ። ብንቆይ እዚህ ምድር ላይ እየበሰበስን ነው፣ እየሸተትን ነው፣ እየተላን ነው። ብንሞት ደግሞ ሲኦል ይጠብቀናል ብሎ ሲናገር በሰማው ዳጊ ፓስተር ሆኖ እንደዚህ ሲናገር ብንሰማው እኔ እንደ አንድ ጴንጤ ምን እንደምወስን ታውቂያለሽ ቤትዬ? ነው። አዎ። ስለዚህ እኔ ዳጊ የሚሄድበትን መንገድ አልሄድም። ምን ሞኝ ነው? እኔ የአፋር ግመል አይደለሁኝም። የአፋር ግመሎች የፊተኛዋ ባለች ግመል ጭራ ላይ የኋለኛዋን ግመል ያስሯታል አንገቷን በገመድ። የሁለተኛይቱ ግመል ጭራ ላይ ሶስተኛይቱን በገመድ ያስሯታል።
የሶስተኛይቱ ላይ አራተኛይቱ እንደዚህ እያሉ እያቀጣጠሉ 100 ግመሎች እየተከታተሉ ቢሄዱ የፊተኛዋ ግመል በምትረግጥበት መንገድ ላይ ነው የሁለተኛዋ የምትረግጠው፣ ሶስተኛዋ የምትረግጠው። ለምን? በገመድ ታስረዋል። የፊተኛዋ ግመል ተራራ ብትወጣ አብረው ነው የሚወጡት። የፊተኛዋ ግመል ሸለቆ ብትወርድ አብረው ነው የሚወርዱት። የፊተኛዋ ግመል ጉድጓድ ኖሮ ብትገባ አብረው ነው የሚገቡት። ደንብሮ መመለስ የሚባል ነገር የለም። አሁን እንደዛ ሆናችኋል ማለት ነው። እኔ ዳጊ እንደዛ ብሎ ቢል ነው። አዎ፣ ስለዚህ እኔ ይቅርታ አድርጉልኝ ወይ ለህዝቡ አነቃለሁ። እኛ ጴንጤዎች ነን። ዳጊ እንደዚህ ብሎ ቢናገር የዳጊን መንገድ እንዳትከተሉ፣ አይ ትክክል አይደለም ብለን እንናገራለን። እኔም ራሴ ይሄ መንገድ ትክክል አይደለም ብዬ የምቃወም ልክ አባ ገብረ ኪዳን እንዳሉት ዳጊ ብሎ ቢል ነው ብዬ ያልኩሽ። እኔ በሆን አልከተልም፣ አልከተለውም። አሁን እሳቸው እንደዚህ ብለው አሉ። እሺ እኛ በምሳሌ ነው አሁን ዳጊዬን ምሳሌ አድርገን ሰጠሽ። እሳቸው እንደዚህ አሉ። ቤቲ ምንድን ነው የምትይው? እኔ እሳቸው እንዲህ ስላሉ እኔ ሀሳቤን አልቀይርም። የትኛውን ሀሳብ ቤት ይሻል ማለት ከኦርቶዶክስነቴ እንትን አይደለም። አሁን እኔ የምፈልገው ምን እንደታውቃለህ፣ እሳቸው ባሉት ወይ ምን ባሉት ሲያለውን እኔ አሁን መጽሐፍ ቅዱስን አንብቤ አየክ፣ መጽሐፍ ቅዱስን አንብቤ ከመጽሐፍ ቅዱስ ላይ መረዳት እፈልጋለሁ። ተረዳከኝ? አይሻልም? እሳቸው አሉ። እውነት ነው፣ ትልቅ አስተማሪ ናቸው። በጣም ትልቅ አስተማሪ፣ የኛ አስተማሪ ትክክል ናቸው። በጣም ብዙ አስተማሪዎች አሉ፣ ትልቅ አስተማሪ ናቸው እሳቸውና እሳቸው ትክክልም ሊሆኑ ይችላል፣ ትክክልም ላይሆኑ ይችላሉ። እኔ ትክክለኛ አይደል፣ እኔ የማውቀው ነገር ምንም ነገር የለኝም። እኔ ግን አሁን የምፈልገው ምን ታውቃለህ? መጽሐፍ ቅዱስን አንብቤ መረዳት እፈልጋለሁ። ለወደፊት አሁን መጽሐፍ ቅዱስን አንብቤ ይኸውልህ እከሌ ያለኝ ከእሳቸው ሰማው ከምን ሰማው ሳልል ራሴ መጽሐፍ ቅዱስን በደንብ አንብቤ ምናምን ከዛ ተረድቼ ከዛ በኋላ መንገዴን ይዛለሁ። ተረዳከኝ? የኔ ሀሳብ እንደዛ ነው። የኔ ዓላማ እንደዛ ነው። እኔ ስጀምር የቤተክርስቲያን ነበርኩ ነው ገባ። ከቤተክርስቲያን ውስጥ ነው ፈንጣፍንጠቄ ከልጅነት ጀምሮ ቤተክርስቲያን መዘምራ ምናምን የነበርኩ ነው ገባ። ያው ወደዚህ ሀገር ስመጣ ሁሉ ነገር እርግፍ አድርጌ ትቼው መጣሁ ገባ። በልጅነት ስለመጣሁ ማለት ነውና ይሄን ነው የማደርገው ነው። ጥሩ ውሳኔ ነው ቤትዬ፣ ጥሩ ውሳኔ ነው። ግን የዘመንሽን ቁጥር ታውቂዋለሽ? በዚህ ምድር ላይ ምን ያህል ዘመን እንደምትኖሪ? ኧረ አላውቀውም በፍጹም። ስለዚህ ጌታ መድኃኒዓለም አይበለውና የዛሬ ሳምንት ብትሞቺስ የት ነው የምትገቢው? ይሄንን እቅድ ይዘሻል? ቆይ ይሄን እቅድ ይዘሻል? ኦኬ። ከዚህ በኋላ እንግዲህ የሃይማኖት አባት መሆናቸው እሳቸው ትልቅ ሆነው እንደዚህ ብለው የሚሉ ከሆነ እኔ ከዚህ በኋላ ኤርሚ የሚያዋጣኝ ነገር መጽሐፍ ቅዱስን ማንበብ አለብኝ ብሎ የሚል በጣም ምርጥ ውሳኔ ነው የወሰንሽው። ይበል የሚያሰኝ ነው። ግን ነገሽ በአንቺ እጅ ላይ አይደለም፣ በእኔም እጅ ላይ አይደለም። ነገ የሁላችንም ነገ በእኛ እጅ ላይ አይደለም። አይበለውና ጌታ የዛሬ ሳምንት ቤቲ በስጋ ብትሞት የት ነው የምትገባው? ነፍሷ ከስጋዋ ሲለይ እንግዲህ በምን አውቀዋለሁ? ምን አባቴ በምን አሁን ሰው ልጅ ያቆልክ ነው በመጽሐፍ ቅዱስ ላይ ያለውን እንትን እንላለን። የሰው ልጅ ሄዶ አውቋል። ሲኦልን ንግባ ገነት ንግባ በምን እናውቀዋለን? ምክንያቱም ሁላችን ልክ ጻድቅ ይሆናል፣ ኃጢአተኛ ይሆናል። እንደዛ እግዚአብሔር ሴሌክሽን ይሄ ጴንጤ ነው እንደዚህ ቦታ ይገባል፣ ይሄ ኦርቶዶክስ ነው እንደዚህ፣ ይሄ ሙስሊም እንደዛ ይገባል ተብለን ሴሌክሽን የምንደረግ ይመስላል አንተ? እሺ፣ ስለዚህ ሰው ሲሞት ማናቸውም ሰው ቢሆን ማንም የሚያውቀው የለም እያልሽ ነው? እኔ እንደዛ ነው የምለው። ታስታውስ እንደሆነ መጀመሪያ ላይ ሲኦል ብዬሽ ነበር። ለምን ከምንሰራው ምናምን አሁን ገባ። በጣም ብዙ ነገር ነው። ግን ማንም የሚያውቀው የተማርኩ ነው ያለው። አየክ፣ የተማርኩ ነው፣ ብዙ ነገር እየተማርኩ ነው ያለሁት። መጽሐፌን አነባለሁ፣ የራሴ የኦርቶዶክስ መጽሐፌን አነባለሁ፣ የዘውትር ጸሎቴን አነባለሁ። ገባህ? እና ስለዚህ እየተማርኩ ነገር ስለሆነ አየክ፣ ማንም ያወቀ የለም፣ ማንም የገባ የለም፣ ማንም እንትን ያለ የለም። ይሄን የሚያውቀው አንድ እግዚአብሔር ነው። እግዚአብሔር ደግሞ በብዛት ማንን የሚፈልገው? ኃጢአተኞች ነው። እግዚአብሔር በብዛት የመረጠው ማንን ነው? ኃጢአተኞች ነው አይደል? ኃጢአተኞች ነው። ገባህ? ከጻድቆች ይበልጥ እግዚአብሔር ማንን የመረጠው? ኃጢአተኞች ነው። ሐዋርያቶቹም አብዛኞቹ እንትን ነበሩ፣ ምንድነው አራጣ አበዳሪዎች፣ ቁብጣዮች ምናምን ነበር አይደል? ሲመርጣቸው ኑ ተከተሉኝ። አየክ፣
ካመናችሁ ተከተሉኝ ያለ ሐዋርያቶቹን ሲመርጣቸው ጌታ ኢየሱስ ክርስቶስ ሐዋርያቶቹ ውስጥ ሁሉም ጻድቅ አልነበሩም፣ ካልተሳሳትኩ ማለት ነው። ብዙ ማዋቂ አይደለም፣ ግን ደግሞ እሱን ያመኑት ተከተሉት አይደል? ያመኑት ሁሉም ተከተሉት ማለት ነው። ገባ እየመረጠ ስለዚህ ምንድነው ብዬ የምለው እኔ መጽሐፍ ቅዱስ አሁን የምፈልገው ምንድነው ታውቃለህ? መጽሐፍ ቅዱስን በደንብ አንብቤ ምን ብዬ እንትን ብል ይሻለኛል አይመስልክም? በነገራችን ላይ ቅድም ቆይ ቤትዬ እሱ እኮ ጥሩ ውሳኔ ነው አልኩሽ። እሱን ውሳኔሽ ላይ እዛ ውሳኔ ለመድረስሽ ይበል የሚያሰኝ ነው። ግን የሰው ህይወት በምድር ላይ አጭር ነው። ደግሞ መጽሐፍ ቅዱሳችን ሲነግረን በየው መጽሐፍ ላይ እግዚአብሔር ቃል የሰው እድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። ኦኬ የተወሰነ ነው እድሜሽ በእግዚአብሔር ዘንድ የተወሰነ ነው። የተወሰነውን እድሜ እኔ አላውቀውም ያንቺን፣ አንቺም አታውቂውም ያንቺን፣ እኔም አላውቀውም የራሴን፣ አንቺም አታውቂውም የኔን። እኔ አንቺ የኔን አናውቀውም፣ በእግዚአብሔር ዘንድ ግን የታወቀ ነው። ስለዚህ አሁን ቤቲ ምን ያህል ዘመን ቀርቷታል? እግዚአብሔር ብቻ ነው የሚያውቀው። ቤቲም አታውቀውም፣ እኔም አላውቀውም። ኤርሚያስ ምን ያህል ዘመን ቀርቶኛል ከዚህ በኋላ በምድር ላይ የምኖርበት? እኔም አላውቀውም፣ አንቺም አታውቂውም፣ እግዚአብሔር ብቻ ነው የሚያውቀው። ኦኬ ስለዚህ ህይወታችን በእግዚአብሔር እጅ ላይ ከሆነ ድንገት ቅድም እንዳልኩሽ አይበለውና አልኩትኝ የዛሬ ሳምንት ቤቲ የምትቦት ብትሆን እስከ ዛሬ ድረስ የመጣችበት የሃይማኖት የኦርቶዶክስ የሃይማኖት ክርስትናዋ የት እንደሚያስገባት እንኳን እርግጠኛ አይደለችም። አንድ ሁለተኛ ራሱ ሲኦልና መንግስተ ሰማያት የሚባለውም ራሱ መኖሩን ኤርሚ በምን ታወቀና ነው አሁን እኛ ልንጨናነቅ የሚገባው አይነት ነገር ነው እየተናገርሽ ያለሽው? ምክንያቱም ሲኦልም ይኑር አይኑር ገሃነመ እሳትም ይኑር አይኑር ምንም የሚታወቅ ነገር የለም ነው እያልሽኝ ያለሽው? አለ ግን እኛ አይደለንም። አየክ ቆይ ማን አየውና ነው አለ ብለሽ ያልሽው ሲኦልና መንግስተ ሰማያት? ያው እመቤቴ ማርያም ማለት ሰዎችን የሞቱት ያው እንደ ተማርነው ከሆነ ሲኦል አለ ገነት አለ እኮ። ማን የነገረሽ? አባቶቻችን እንዳስተማሩት መጽሐፍ ቅዱስ ላይ ምን ጥቅስ ላይ እንደሆነ ግን አላውቅም። እኔ እውነቱን ለመናገር ልጅ እያለሁ ብዙ እንትኖችን አውቅ ነበር። ያው ጠፋ ታውቃለህ፣ ከጊዜ በኋላ ብዙ ነገር ከማሰብ ምናምን ማለት ነው። የዓለማዊ ህይወቴን አስቀደምኩኝ፣ ተረዳከኝ። ከቤተክርስቲያን ርቄ እኔ ገባክ? ከቤተክርስቲያን ርቄ የቤተክርስቲያን ውስጥ ያደግኩ የነበርኩ ሴት ከቤተክርስቲያን ርቄ በቃ ነገሮች ምናምን ረስቼ በዓለማዊ ነገር ተያዝኩኝ። ኦኬ ሰው እስከሆነ የተነሳ ነው። ገባክ? ችግር የለም። አይ ጥቅሱን ልትረሹ ይቻልሽ ቤቲ። የነገረኝ አካል ግን ማን ነው? ሲኦልና መንግስተ ሰማያት እንዳለ እርግጠኛ ነሽ አንቺ? አዎ። በምን እርግጠኛ ነሽ? ማን ነው እርግጠኛ ያረጋሽ? እርግጠኛ በሆነም ማን ሲኦል ይግባ ማን ገነት ይግባ? ኖ ቆይ ማን ነው በመጀመሪያ ሲኦልና መንግስተ ሰማያት እንዳለ እርግጠኛ እንድትሆን ያደረጋት ቤቲን ማን ነው ተብሎ ይባል? ማን ነው እርግጠኛ እንድትሆን ያደረገሽ? ድሮ በልጅነት የተማርኩት በስብከት ላይ ማለት ነው። ሲኦልም አለ ገነትም እንዳለ ማነግሯቸው ነው እንደዛ ያሉት በስብከት ላይ ሰጫው አንበበ ይሆናል መጽሐፍ ቅዱስ ናየክ መጽሐፍ ቅዱስ ላይ አይደል? ስለዚህ መጽሐፍ ቅዱስ ነው ማለት ነው ሲኦልና መንግስተ ሰማያት እንዳለ የነገረን። መጽሐፍ ቅዱስ አንድ ጀነራል ከመጽሐፍ ቅዱስ አለ አባቶቻችን የሚያስተምሩን እነሱ አንብበው ያው እያነበቡ ሲያስተምሩ በቃላቸው ይዘውት አንድ ሰው መጽሐፍ ቅዱስ ብቻ ስላነበበ ያ ቃል ማለት አይደለም። አንዳንድ ሰው መጽሐፍ ቅዱስ አንብቦ የሚያደርገው በመጀመሪያ በጭንቅላት ነጋሪውን ክፍል ማን ነው የገባውን ሰው ሚዩት አድርገው። ቶኒ ከየት ቤተ እምነት ነው ቶኒ? እሺ ወጣ። ቴንክ ዩ። የነገረን አካል ማን ነው? እሱን ማወቅ አለብን። እሺ መጽሐፍ ቅዱስ ነው ብለሻል። መጽሐፍ ቅዱስን ማን ነው የሰጠን? በመጽሐፍ ቅዱስ ላይ የተጻፈው ቃል የማን ቃል ነው? እግዚአብሔር ነው። ስለዚህ እግዚአብሔር ነው ሲኦልና መንግስተ ሰማያት እንዳለ የነገረን እግዚአብሔር ነው አይደል ቤትዬ? ቃልና ምድር የማያልፍበት እግዚአብሔር ነው። ሰማይ ምድርን ብታልፍ ቃልና ምድር የማያልፍበት እግዚአብሔር ነው። እና ስለዚህ እግዚአብሔር ነው ማለት ነው የነገረን ማለት ነው። መጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ያው የማን ቃል ነው? እግዚአብሔር ቃል ነው።
ስለዚህ ሲኦልና መንግስተ ሰማያት እንዳለ የነገረን እግዚአብሔር ነው ማለት ነው። በኔ አዎ እርግጠኛ ነሽ? እኔ ግን ከይቅርታ አድርግልኝና አንድ ነገር በራሴ እኔ ማንም በራስሽ ለመሰልክ እንደዛ መልክ ለመሰለል እኔ እንትኖችን ነው ገባ አልወክላቸውም። ለምን ብዙ ጥሩ አስተማሪዎች አሉ። ቤትዬ ስለውክልና አይደለም ኦርቶዶክስ ስለሆንኩ ነው ኤርሚ ኦርቶዶክስ ስለሆንኩኝ አይቅ እኔ በምናገረው ነገር ሌሎችን ኦርቶዶክሶችን መወከል የለብኝም። ተረዳከኝ? ለዚህ ነው አሁን ስለውክልና እኮ አይደለም ራሴን ወክዬ ካልኩኝ ግን እኔ ሲኦል አለ ብዬ አላስብም። እግዚአብሔር የሰውን ልጅን እሳት ውስጥ ይጥላል ብዬ አላስብም። በኔ ነው ልጆቹን እሳት ላይ ከታል ብዬ አላስብም። ልጆቹን በኔ ስለራሴ ብቻ እኔ ቤቴን ወክዬ ማለት ነው እንደሱ ነው የምለው። እግዚአብሔር ልጆቹን እሳት ላይ ይፈትናል ብዬ አላስብም። ያው ቅር ሊል የሚለው ሰው ሊኖረው ይችላል። ይሄ ራሴን ወክዬ ነው እና ደስ ብሎኛል ስለተወያየው ከእናንተ ጋር በጣም ደስ ብሎኛል። በጣም ነው የማመሰግነው። ዳጌ ዘማሪው ነው መሰለኝ የሱ መዝሙር በጣም ወደዋለሁ። ልተኛ ነው ያ ችግር የለም ትተኛለሽ። ችም ቻበልሽ 8 ሰዓት ተኩል ሆነ እኔ ጋር ከሌሊቱ አይ ነው ትተኛለሽ። እስካሁን ስለቆየሽ ሲኦልና መንግስተ ሰማያት እንዳለ የነገረን ማን እንደሆነ እርግጠኛ አይደለሽም ማለት ነው በኦርቶዶክስ ሃይማኖት። ያ መጽሐፍ ቅዱስ ላይ ኦኬ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ የማን ቃል ነው ተብሎ የሚታመነው በኦርቶዶክስ? የእግዚአብሔር ነው። የእግዚአብሔር ከሆነ እግዚአብሔር ነው ማለት ነው ሲኦልና መንግስተ ሰማያት እንዳለ የነገረን አይደል? አዎ አይደል ቤቴ? አዎ ኦኬ ታምኛለሽ? እንደዛ እግዚአብሔር ነው የነገረን ብለሽ ታምኛለሽ? ሀፋፍ እግዚአብሔርን ሀፋፍ ነው የምታምኘው ማለት ነው። የእግዚአብሔርን ቃል ሳይሆን የእግዚአብሔርን ቃል አንዳንድ የተነገሩን ቃላቶች አንዳንድ ጊዜ አየህ እንደነገርኩክ ከእናንተ ጋር መቼ እንገናኛለን መሰለክ አንብቤ ከእናንተ ጋር ለመከራከር ምን ለማለት መጽሐፍ ቅዱስን አንብቤ በስነ ስርዓት አንብቤ ከዘፍጥረት ጀምሮ አንብቤ ምን ብዬ ያኔ ይሄንን ቦታ እየሰማኝ በማስረጃ እመጣለሁ እንትን ይኖር ምንድነው መጽሐፍ ቅዱስ ግን አለሽ ቤቴ? አለኝ መጽሐፍ ቅዱስ አለኝ። ሁሉ ራስኬ ነው ሁሉ ጊዜ ማለት መጽሐፍ ቅዱስ ማለት የጸሎት መጽሐፍ ማለት ነው። የጸሎት መጽሐፍ አለኝ። መጽሐፍ ቅዱስ ራሱ አለኝ። መጽሐፍ ቅዱስ ራሱ አለኝ። ብሉይና አዲስ ኪዳን ቆይ ላሳየህ። ቆይ አንዴ እንትን እንኳን ቪዲዮ እንኳን አይከፍትም። የለኛ መጽሐፍ ቅዱሴ ይልክ ቆይ መጽሐፍ ቅዱስ አለኝ። መጽሐፍ ቅዱሴ አዲስ ኪዳን ነው ያለኝ። ብሉይና አዲስ ኪዳን ብሉይና አዲስ ኪዳን አለ። ኦኬ አንብበሽ ታውቂያለሽ? ከዚህ በፊት አንብበሽ ታውቂያለሽ? ጀምሬው አቋርጫለሁ። እውነቱ ውሸት ለምን ነው ዋሻለሁ? ጀምሬ ከዛ እያለፍኩኝ አሁን ለምሳሌ እኔ አንዳንድ ጊዜ ምን አደርጋለሁ እጸልይና እግዚአብሔር ባሳየ መንገድ ብዬ መጽሐፍ ቅዱስ ከፍት እንደዚህ ብዬ ከፍታለሁ። ከዛ በማል ላይ እግዚአብሔርን የመራኝ ቦታ አነባለሁ። እንደዚህ ማድረገው ጊዜያቶች አሉኝ። አየህ አንዳንድ ጊዜ ሙሉን ባላነብ ማለት ነው። እንቅልፍ ስለመጣ በጣም ለማከብራችሁ። ቆይ አንድ ጥያቄ አለኝ። ዳግም መዝሙሩ ነው አልፈራም ጌታዬ መተማመኛ የሚለው እግዚአብሔር ትክክል ነው ነገሩ ለበጎ ነው የሚለው ዘማሪ ነው አይደል? አዎ በጣም እግዚአብሔር ትክክል ነው ነገሩ ለበጎ ነው እሱ እርሻለሁ ማለት ነው። ልክ ነው። ሙሉ መዝሙሩን አዳምጠዋለሁ። በጣም ደስ የሚል ዘማሪ ነው። አዎ እንዴ እኔ ሁሉን መስፍን ዮሴፍ ሁሉ መዝሙራቸውን ጠንቅቄ አውቃለሁ። ሁሉም አዳምጣለሁ። በጣም ነው የማዳምጠው። ከይቅርታ አድርጉልኝና ኦርቶዶክስን ቡን አዳምጣለሁ። ስለሌላው ሰው አላውቅም። ሌላ ሰው አልወክልም እና በጣም ነው የማመሰግነው። ስትመጡ ጥሩኝ፣ እማራለሁ ከእናንተ ጋር። ፎሎ ባክ መልሼልሻለሁ ቤትሻ። እሺ እመለሳለሁ። በውስጥ መጻጻፍ እንችላለን እና አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር በጣም ነው የማመሰግነው። በትትና እንደዚህ ሰምቼ አውርቼ ከእናንተ ጋር እንትን በማለቴ በጣም ደስ ብሎኛል። አከብራችኋለሁ። ተከባብረን ስለምንላይ በጣም ደስ ይለኛል። መልካም ስትከፍቱ ጥሩኝ። መልካም ምሽት ይሁንላችሁ። ደህና አደሩልኝ። እሺ ተባረክ አደሩ ናችሁ። እሺ ሰላም ደም ጽፍልሻለሁ በውስጥ
በርቺ። መጽሐፍ ቅዱስን ለማንበብ ወስኝ በውስጥ እወስናለሁ። በቃ እንደሱ ይሻላል። እግዚአብሔር ይስጥልን። እሺ፣ አመሰግናለሁ። ቃል የተሰማነ ቴንክ ዩ ታችን። እሺ ኦኬ ሮድ ማፕ ኦኬ ይህንን እችን ርዕስ አይደፍሯትም። እኔም አቅብጦኝ ነው ይህንን ርዕስ ያደረኩት። ይህን ርዕስ ኦርቶዶክሳውያን አይደፍሩትም። ወይት ኦኬ እሺ፣ ይሄ ርዕስ ይቅር አይደል? ኤርሚዬ ወንበር ታደርገው እንዴ? ብፁዕ አምላክ እንኳን መጥቶ ጎራ ብሎ አይቷት ነው የሄደው። በቃ ብሎ አይ ምልህ ያምንለበት ነው። ዳጊ የምትለው ነገር ካለበል ቴንክ ዩ። ጠረጴዛው ካልተሳካ ወይ ወንበር ብታደርገው ወይ ብያ ይበሱን ሞክራቸው። ያ እሺ መቅዲ እንኳን ደህና መጣሽ። እርሚዬ ሰላም ላንተ ይሁን። እንዴት ነህ? ደህና ናችሁ? ዳግዬ፣ ዲያቆን አዲስ ሰላም ብያለሁ። ከላይ ያላችሁ ከታች ያላችሁ ቅዱሳን ወንድሞቼ እና እህቶቼ የጌታ ሰላም እና ጸጋ ይብዛላችሁ። እርሚዬ እንዴት ነህ? ደህና ነኝ ጌታ ይመስገን እህትዬው። ባለቤት ልጆች ሁሉ ሰላም? ዳግዬ ጠፍተሃል፣ ሰላም አትለንም እንዴ? መቅዲዬ ሰላም ብያለሁ። እኔ እናት እንዴት ነሽልኝ? ሰላም እንዴት ነው ወንድሜ? ጠፍቻለሁ። ጌታ ይባረክ። ሶሪ ጠፍቻለሁ፣ ግን ያው አልፎ አልፎ መጣ ደግሞ አልተገናኘንም። ተባረክ። አይ ቅድም መተህ ነበረ። ተባረክልኝ። አሜን አሜን። መቅዲዬ ተባረክ። አሜን ወንድሜ ተባረክልኝ። ኦኬ ቴንክ ዩ ወገኖች። ይሄ እንግዲህ እንዳልኳችሁ ለአሜሪካ፣ ካናዳ እና ለአውስትራሊያ ብቻ ነው ጥሩ ሰዓት። አሁን እህት መቅዲ አረብ ሀገር ነው ያለችው፣ ስላልተኛች ነው የገባችው እንጂ ለተቀረው ዓለም ጥሩ አይደለም ሰዓቱ ለማለት ነው። ግን እሺ ጥያቄ ያለው ሰው ካለ መግባት ይችላል። ኦርቶዶክስ ነኝ እኔ እናንተ ጴንጤዎቹን ልጠይቃችሁ ፈልጋለሁ ብሎ የሚል ሰው ካለ መጥቶ መጠየቅ ይችላል። ምንም አይነት ጥያቄ ማለት ነው። ቴንክ ዩ። ምንም አይነት ጥያቄ መጠየቅ ይችላል። በተለይ ከነገረ ድህነት ከመዳን አኳያ ጥያቄ ያለው ሰው ካለ እኛን መጥቶ መጠየቅ ይችላል። እኛ አንጠይቀውም፣ ቃል እንገባለታለን። ከድህነት አኳያ ማንም ሰው መጥቶ መጠየቅ ይችላል። ጥያቄ ያለው ሰው ካለ መምጣት ይችላል ነው እያልኩ ያለሁት። ከተሰማው ዛሬ ልጄ መኝታ ቤት ገብቼ ነው ማወራችሁ። አለ ጥያቄ ከነገረ ድህነት አኳያ ጥያቄ ያለው ሰው አለ?
ጴንጤዎች እንዴት ዳናችሁ ብሎ የሚጠይቅ ሰው አለ? የእናንተ እኮ ከልክ አለፈ። ሁሉ ቀን ድነናል ትላላችሁ። ለእኛ ለኦርቶዶክሳውያን ደግሞ ድህነት ያው ሰማይ የመንካት ያህል ነው የሆነብን። እናንተ ድነናል ብላችሁ ያላችሁትን እሱ መንገድ ማወቅ እንፈልጋለን። ብንጠይቃችሁ ፍቀዱልን ብላችሁ ብትሉ ፈቅደናል። መታችሁ መጠየቅ ትችላላችሁ። እንዴት እንደዳንን መጠየቅ ትችላላችሁ። ቅድም ኤርሚዬ በሳቸው በገብረ ኪዳን ዙሪያ ያወራው የነበረችው እህትን ብታስተውለው ሌሎችን ብታስተውሉት እንግዲህ ሰው ብዙ ቤተ እምነትን ጆይን የሚያደርገው ወደ እምነት የሚመጣው ወደ ሃይማኖት የሚመጣው አንድ ጥያቄ ዋና ቀዳሚ አድርጎ ነው የሚመጣው። ምንም በላይ እንደው ይሄ ቢቀር ያ ቢቀር ይሄ ግን መቅረት አይችልም ብሎ ያስቀመጠው ነገር አለ። በእርግጠኝነት ሙስሊምም ይሁን ቡዳም ይሁን ድንጋይ አምላኪም ይሁን ጠንቋይም ብቻ የሆነ ነገር ይሁን ብዙ ሰው የማይደራደርበት ቀዳሚ ያደረገው አንድ ነገር አለ። ነገር ምንድነው ደግሞ መዳን ነው። ድህነት ነው መዳን፣ መጽደቅ። በቃ መጽደቅ የሚለው ነገር ሰው የማይደራደርበት ነው። ደራደርበት ርዕስ ነው። በሌላው ተጨማሪ ነገር ነው እና በመዳንህ ጉዳይ ማረጋገጫ የማይሰጥህ አይደለም ሊሰጥህ የሚያስተምር ሰው እንኳን አንተ እኔ ራሴ የመዳኔ ነገር የማውቀው ነገር የለም ስቆ እየተበላሸው ሞት ሲኦል እየጠበቀኝ ነው ሲልህ ምን ተስፋ አለ? እዛ ቤተ እምነት ውስጥ አለ እኮ አንተ ዋና የምትፈልገው ነገር አንገብጋቢ ያልከው ነገር የለም ከተባልክ አይደለም በነፍስ ጉዳይ ሄድክበት ይቅርና ለሆድህ ልትሞላ ሄድክበት ምግብ ቤት እንትን ምግብ የለም ካሉ እኮ በቃ የምትፈልገው ያን ከሆነ ያን ብቻ ከሆነ ወይም በቀዳሚነት ያ ከሆነ ምን ያቆይሃል? እና ኤርሚዬ በጣም የመዳን ጉዳይ ላይ በጣም ለምን እንደሚደራደሩ ኦርቶዶክሶች አልገባኝም። ከዚህ በላይ ምን ኢምፖርታንት ነገር ኖሮ ነው? አንድ የቀጠለ ኤርሚዬ ልክ መጣ። እሺ ቴንክ ዩ ዳግሻይ። ወሳኝ ነገር የተነሳው ነገረ ድህነት ላይ የምጠይቁን ከሆነ ኑና ጠይቁን። የምንጠይቃችሁም ከሆነ መጠየቅ እንችላለን። መዳን የዘላለምን ሕይወት ከማግኘት አኳያ ሌላውን ነገር እርሱት እና ይህን ላለ እሺ ቅዱስ ሰላም ኤርሚ። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ ልጠይቅ ትችላለህ? ከነገረ ድህነት አኳያ የይሁዳ መላእክት ምዕራፍ 1 ቁጥር 3 ታብራራልኛለህ? ግልጽ እንድታደርግልኝ ፈልጌ። ኦኬ ነገረ ድህነት ነው የሚያወራው። ክፍሉን አውቀዋለሁ። በእናንተ ስለተሰጠቻቸው ሃይማኖት እንድትጋደሉ ብሎ የሚለውን ክፍል ማለት ነው። አንብበው እና ታብራራልኛለህ? ያው ወዳጆች ሆይ ስለምንካፈለው ስለ መዳናችሁ ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ኦኬ ጥያቄ ምንድነው? ከነገረ ድህነት አኳያ ታብራራልኛለህ? አንድ ጊዜ ፈጽሞ ለቅዱሳን የተሰጠ ሃይማኖት ምን ማለት ነው? ቴንክ ዩ። ሁልጊዜ ሲሰጥ የሚኖር ነው? አንድ ጊዜ የተሰጠ ነው? አንድ ጊዜ የሚሰጠው ለእነሱ እዚህ ጋር ተደራሲያኑ ምንድነው ብሎ የሚለው ቁጥር 1 ላይ የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩት ይላል። የመዳንን ጥሪ የደረሳቸው በክርስቶስ ኢየሱስ አምነው የዳኑቱ ማለት ነው። እነሱ ናቸው ቅዱሳን የተባሉት። ባይዘው በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩቱ ለእነሱ ነው መልእክቱን የጻፈው። ማለት ላመኑ ሰዎች የተጻፈ መልእክት ነው በወቅቱ ማለት ነው። እነዚህ ሰዎች አምነዋል። እነዚህ ሰዎች ያመኑቱ በማን ነው? በጌታችን በኢየሱስ ክርስቶስ ነው ያመኑት። አምነውም የዘላለምን ሕይወት ያገኙ ሰዎች ናቸው። ስላመኑም ቅዱሳን ተብለው ይጠራሉ ማለት ነው። ስለዚህ ምን አላቸው? ለእነሱ ይጽፍ ምሕረትና ሰላም ይብዛላችሁ ካለ በኋላ ወዳጆች ስለምንካፈለው ስለ መዳናችን
ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ኦኬ፣ ምንድን ነው ያስገደደው ነገር? ስለ መዳን ነገር መጽሐፍ ለምን አስፈልገው? ይሁዳ ኦልሬዲ የዳኑ ሰዎች አይደሉም እንዴ? ናቸው። በእግዚአብሔር አብ ተወደው የለ እንዴ? አዎ። በኢየሱስ ክርስቶስ ተጠብቀው የተጠሩ አይደሉም እንዴ? ናቸው። ታዲያ ምንድነው መጽሐፍ ያስፈልገው? ስለ መዳናቸው ለምንድን ነው? ስለ መዳናችን እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ ይላል። ኦኬ፣ ምን ተፈጥሮ ነው? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ይላል። ወዴት ነው ሾልከው የገቡት? ወደ ቅዱሳን ህብረት በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታን አግኝተው በእግዚአብሔር አብ ተወደው ከዘላለም ፍርድ በእግዚአብሔር ላይ በኢየሱስ ክርስቶስ አምነው ወደ ዳኑቱ ወደ እነዚህ ህብረት ወደ እነዚህ ቅዱሳን ተብለው ወደ ተጠሩቱ ህብረት የገቡ ጉህላያን የተባሉ ወይ ደግሞ ሐሰተኛ አገልጋዮች ነበሩ። ያኔ መልእክቱን ሲጽፍላቸው ኦኬ፣ መልእክቱን ሲጽፍላቸው ለነኚህ አማኞች ለነዚህ ተደራሲያን በክርስቶስ ኢየሱስ አምነው ለዳኑቱ በእግዚአብሔር አብ ለተወደዱት ቅዱሳን ተብለው ለተጠሩት እነሱ ናቸው። ለእነሱ ነው የሚጽፈው ይሁዳ። ምን መጽሐፍ አስፈለገው? ግድ ሆነብኝ ይላል። ማን አስገደደው? ኦኬ፣ ለምን መጽሐፍ ፈለገ? ሐሰተኞች የሆኑ ሰዎች ገብተው ነበር። እነዚህ ሐሰተኞች ሰዎች ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ ናቸው እና እነዚህ ሰዎች አንዳንዶች ናቸው ሾልከው ገብተዋል። አንዳንዶቹ ሰዎች ሾልከው ገብተዋልና የት? በእነዚህ በቅዱሳን ህብረት ውስጥ ሾልከው ገብተዋል። ገብተው ምን ነበር የሚያስተምሩት? ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። የአምላክን ጸጋ በሴሰኝነት የመለወጥ በዘማዊነት፣ በዓለማዊ ምኞት፣ በአይን አምሮት፣ በስጋ ፍቃድ እንደፈለግህ ኑር ብሎ የሚል የሐሰት ትምህርትን የሚያስተምሩ ነበሩ። እናስ ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። እነማ? እነዚህ ሾልከው የገቡቱ አንዳንዶቹ ሰዎች። ስለዚህ በእነሱ ሰዎች ትምህርት ና ቅዱስ ና ወደ ፊት ለፊት ጥሩ ጥያቄ የጠየቀው ና ወደ ፊት ለፊት ግን ተደብቀሃል። ሊያስወጡ ይችላሉ ሞዴሬተሮች፣ እንደዛ ስተደበቅ ቅዱስ ቴንክ ዩ። ጥሩ ጥያቄ የጠየቀኝ ልብ ብለህ ስማኝ። ጥሩ ክፍል ነው የጠየቀው። ጥሩ ሀሳብ ነው ያነሳው። ልብ ብለህ ስማኝ። እነዚህ አንዳንድ ሰዎች ሾልከው ገብተዋል ብሎ ያላቸው ሾልከው የገቡት ከየት ነው? ከውጭ ነው የገቡት። ምን አይነት ሰዎች ናቸው? ሐሰተኞች ሰዎች ናቸው። ሐሰተኞች መሆናቸው በምን ይታወቃል? ኃጢአተኞች ናቸው። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ አለ። እንዲህ አይነት ሰዎች ናቸው። ጸጋውን በሴሰኝነት፣ ጸጋውን ለአይን አምሮት፣ ለስጋ ፍቃድ፣ ለዝሙት፣ ለተለያየ ነገር ለስጋቸው ለዚህ ዓለም ለሆነ ነገር ይለውጣሉ። ከዛስ ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስንም ይክዳሉ አለ። ስለዚህ እነዚህ ሰዎች መካከላችሁ ሾልከው ስለገቡ እናንተ ቅዱሳን የሆናችሁ አንድ ጊዜ ስለተሰጠው ሃይማኖታችሁ ስለተቀበላችሁት እምነት በእግዚአብሔር ልጅ ላይ ስላላችሁ እምነት እሱን አጥብቃችሁ እንድትይዙና እንድትጋደሉ ማለት በዱላ ደብድባችሁ ቀጥቅጣችሁ ግንባሩን እያልክ ግደለው እያለ አይደለም። እንድትጋደሉ ማለት ስለ ሃይማኖታችሁ ጸንታችሁ ቁሙ። በስህተታቸው ትምህርት ተጠላልፋችሁ እንዳትወድቁ። እነዚህ ሰዎች ሴሰኞች ናቸው፣ መካከላችሁ ገብተዋል። ስለዚህ የሴሰኝነትን ህይወት ሊያስተምሯችሁ ነው። በሴሰኝነት ኑሮ በመኖር ደግሞ ጌታችንን ኢየሱስ ክርስቶስን እንድትክዱ ሊያደርጓችሁ ነው። ስለዚህ ለሃይማኖታችሁ ተጋደሉ ብሎ ሲል ፋስና መጥረቢያ ይዛችሁ በትር የሚሆን ያገኛችሁትን ቢላውም ይዛችሁ እየወጋችሁ ግደሏቸው እያለ አይደለም። ማለት ጸንታችሁ ቁሙ። የስተት ትምህርታቸውን የስተት እውቀታቸውን እንዳትቀበሉ እንዳትከተሉ። ምክንያቱስ እናንተ ቅዱሳን ለመሆን ተጠርታችኋልና እነሱ ደግሞ በሴሰኝነት ኑሮ የሚኖሩ ኃጢአተኞች ናቸውና የእነሱን ምግባር እንዳትከተሉ፣ የእነሱን መንገድ እንዳትሄዱ፣ የእነሱን ሀሳብ እንዳትቀበሉ እያለ ነው ማለት ነው ይሁዳ። ገባኝ፣ ገብቶኛል። ታዲያ አሁን አባ ገብረ ኪዳን ብንጸድቅም ባንጸድቅም ኦርቶዶክስ ብንሆን ይሻላል ብለው ሲናገሩ ቀድሞ ከተሰጠው ሃይማኖት ነው አይደል? እንደ አንተስ ቀድመህ ከነበርክበት ጸንተህ አትቆይም ነበር እንዴ? ለምን ወጣህ? ሉተር ከመሰረተው ወጥተህ ብትገባ? ጥያቄ ይሄ ነው። ኦኬ ቴንክ ዩ። ኦርቶዶክስ ቀድሞ የተመሰረተ ሃይማኖት አይደለም። በኢትዮጵያ ደረጃ ከሆነ ብለህ የምትለኝ ከእስልምናና
ከኛ ከወንጌላውያን አማኞች በምስረታ ደረጃ ይቀርባል። መቼ ነው ኦርቶዶክስ የተመሰረተችው? አይ እሱ የዘመን ከሆነ የቤተክርስቲያን ታሪክ ላይ ማየት ይቻላል። ከሉተር መምጣት በፊት የጌታ ሰዎች የኢየሱስ ሰዎች የነበሩት እነማን ናቸው? ከዛ በፊት የነበሩት ሐዋርያት ናቸው። ከሐዋርያት ጀምሮ እስከ ሉተር መምጣት የጌታ ቤተክርስቲያን ነበረ። ይሁዳ የጠቀሳቸውስ ቤተክርስቲያኖች አልነበሩም እኮ? እነማን ናቸው? እነሱን ነው ብዬ በክርስቶስ ኢየሱስ አምነው ለተጠሩቱ እዚህ ጋር ይታያል ብሎ የሚለው በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩት ነው እንጂ ብሎ የሚለው ለኦርቶዶክስ አይልም፣ ለካቶሊክ አይልም፣ ለጴንጤ አይልም። እነዚህ ጴንጤ አሁን ነው የመጣው። ከዛ በፊት የነበሩት ናቸው ኦርቶዶክስ፣ ካቶሊክ ወይም ሌሎች የተባሉት ማለት ነው። ይሄ መልእክት በተጻፈበት ጊዜ ኦርቶዶክስ ነበረች እያልከኝ ነው? ያ ህብረት ነው ኦርቶዶክስ ተብሎ የተጠራው እኮ። ይሄ መልእክት በተጻፈበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች እያልከኝ ነው? ህብረቱ ነበረ፣ ጉባኤው ነበረ። ከዛ ኦርቶዶክስ ተብሎ ተጠራ። መቼ ነው ኦርቶዶክስ ተብሎ የተጠራው? እሱ የሆነ ጊዜ ነው፣ ቁጥሩን ላላውቀው እችላለሁ። ግን የተመሰረተው ከዛ ጀምሮ የመጣው ነው ኦርቶዶክስ የተባለው። ይህን ታውቃለህ አንተም። እሺ እታች ኮሜንት ላይ ጻፉለት፣ ኦርቶዶክስ የሆናችሁ ካላችሁ ማለት ነው። ኦርቶዶክስ ተብሎ የተመሰረተው መቼ ነው? እሱ የሆነ ጊዜ ሊሆን ይችላል፣ ኤግዛክትሊ አላውቀውም። እንንገርህ ታዲያ መቼም ኦርቶዶክስ ይባል ከዛ በፊት የነበረው ክርስትና ግን ከሉተር በፊት የነበረው ክርስትና ነው ይሁዳ የተናገረው። ስለዚህ ይሁዳ ከተናገረው ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ካለው ውጭ ናችሁ እናንተ ማለት ነው። እሺ ስለዚህ ይሁዳ የጻፈው ከሉተር በፊት ለነበሩ ክርስቲያኖች ነው እያለ ነው። አዎ ከሉተር መነሳት ወዲህ ስላሉት ክርስቲያኖች ካልተጻፈ ለእናንተም ለኦርቶዶክሳውያን አልተጻፈም ማለት ነው። ኦርቶዶክስማ ከዛ በፊት ነበረች። መቼ ነበር የነበረችው? ከሐዋርያት ጀምሮ። መረጃ ሲስጠኝ። ምን መረጃ ልስጥህ? የመጽሐፍ ቅዱስ ነው። ኦርቶዶክስ ወይ በታሪኩ ስም ወይ በመጽሐፍ ቅዱስ ኦርቶዶክስ ከሐዋርያቱ ጀምራ እንደነበረች የሚያሳይ በቃ የተመሰረተበት ጊዜ የለም። የተመሰረተው ከክርስቶስ ጀምሮ ነው። ከዛ በኋላ በኒቄ አራቱ ሶስቱን ጉባኤ ከተካፈሉ በኋላ ክርስትና ተከፈለ። ካቶሊክ፣ ኦርቶዶክስ፣ ምስራቅ ኦርቶዶክስ እነዛው ናቸው እነዚህ የተከፈሉት። ከኒቄያ በፊት ኦርቶዶክስ፣ ካቶሊክ ተባብለው ይታወቁ ነበር። አንድ ክርስቲያን ነበሩ ከዛ በፊት። ስማቸው ማን ነበረ? ካቶሊክ ወይስ ኦርቶዶክስ? ክርስቲያን። ኦርቶዶክስ ብሎ የሚለውን ስያሜ ያገኙት ከኒቄያ በኋላ ነው ማለት ነው እኮ። ስም ተሰጣቸው እንጂ ኦርቶዶክስ ማለት ቀጥ ያለ ማለት ነው ትርጉሙ። ስለዚህ ቀጥ ያለ ስለ ስሙ ትርጓሜ አይደለም ጠይቁ። ኦርቶዶክስ ብሎ የሚለውን ስያሜ ያገኙት ከኒቄያ በኋላ ነው ማለት ነው። ካቶሊክ ብሎ የሚለውን ያገኙት ከኒቄያ በኋላ ነው ማለት ነው አይደል? ከኒቄያ በኋላ ላይሆን ይችላል፣ እንደዛ ብዬ አልነግርህም። እሺ ታዲያ መቼ ነው ስያሜውን ያገኙት ኦርቶዶክስ ብሎ የሚለውን? አሁን ስለ ስያሜው አይደለም ማወራ። ይሁዳ አንድ ጊዜ ስለተሰጠ ሃይማኖት ልጽፍላችሁ ያለው እነዛን ቅዱሳን ነው። ስለዚህ እናንተ ደግሞ ከዛ ውጭ ናችሁ። አባ ገብረ ኪዳን ማለት ስማኝ እያልኩ ነው። ፕሊስ ማለት ስማኝ እያልኩ ነው። ኦርቶዶክስ ከኒቂያ ጉባኤ በፊት ነበረች ወይ እንደ ተቋም ነው ብዬ ጠየቁ። አንድ ክርስቲያን ነበሩ። የጠየቁ መልስ ነበረች ወይስ አልነበረችም? እንደ ተቋም ነበረች፣ ግን ኦርቶዶክስ የሚለው ማለት የኢትዮጵያ ነበረች አይደል? የኢትዮጵያ አዎ ነበረች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼ የተመሰረተችው? ከሐዋርያት ጀምሮ አልኩ። በዚህን ቀን ተመሰረተ አይባልም። ያ ነው የመጣው ወደ ኢትዮጵያ። ክርስትና ኢትዮጵያ ውስጥ መቼ ነው የገባው? ሌላ ጥያቄ ነው የምትጠይቀኝ አይደል? እኔ አሁን ስለ ይሁዳ መልእክት አብራራልኝ ነው ያልኩህ። ስለ ይሁዳ መልእክትማ አብራራልኝ አልከኝ፣ አብራራውልህ። ልክ ነህ አልከኝ። ልክ አይደለም ብለህ የምትል ካለ ትሞግተኛለህ ማለት ነው። እዚህ ቃሉ ላይ ቆመ
ክርስትና ኢትዮጵያ ውስጥ መቼ ነው የገባው? እሱን ኤግዛክትሊ አላውቀውም። በአራተኛው መቶ ክፍለ ዘመን ነው ብዬ ብለህ ተሳስተሃል ትለኛለህ? ላልልህ እችላለሁ አንተ አንብበው ከሆነ። ስለዚህ በአራተኛው መቶ ክፍለ ዘመን በፍሬምናጦስ ዘመን ነው የገባው ክርስትና። ግን አዲስ አይደለም የተመሰረተው አይደል? የኦርቶዶክስ ሃይማኖት ማለት ነው። የተመሰረተው ግን አዲስ አይደለም ወዳጄ። ቆይ የኦርቶዶክስ ሃይማኖት ነው ብዬ የምልህ ያ ይሁዳ የተናገረለት ክርስትና በኢትዮጵያ የገባው አይደለም። ይሁዳ የተናገረለት አይደለም የገባው። ታዲያ ከየት መጣ? ኦኬ ከየት እንደመጣ ልነግርህና ከግብፅ ማለት ነው። ከግብፅ ያለው ከየት መጣ? ከግብፅ የመጣው አንዳንዱ ከሐዋርያት ነው ብሎ የሚል የእናንተው መላምት አለ። ግን ከሐዋርያት አለመሆኑን ብዙ መረጃዎች አሉ። እርስ በርስ የሚዋጋ ታሪክ ስላላችሁ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ አንተ ቅድም እንዳልከው የይሁዳ መልእክትን ይሁዳ ሲጽፍ ኦርቶዶክሳውያንን እያሰበ ነው የጻፈው አልከኝ። ኦርቶዶክስ ብሎ የሚለው መቼ ነበረ ብዬ ስልህ ከሐዋርያቱ ዘመን ጀምሮ ነው አልከኝ። ከሐዋርያቱ ዘመን ጀምሮ ኦርቶዶክስ የሚባል ነገር የለም። ኢቭን ኒቄያ ጉባኤ ከተደረገ ባልሳሳት ከ75 ነው ወይ ከ65 ዓመት በኋላ ነው የኢትዮጵያ ኦርቶዶክስ። ኢቭን በኒቄያ ጉባኤ ላይ እንኳን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወካይ አልነበራትም። የላከችውም ሰው የለም። ማንም አልነበራትም። ግብጾች ነበሩ እዛ የነበሩት እኮ። ግብጾችማ ነበሩ። አሁን እኮ አትታወቅም። የኢትዮጵያ ኦርቶዶክስ ኒቄያ ላይ አትታወቅም። የኒቄያ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያንን አያውቋትም። ያስገርምሃል? አያውቋትም። ለምን? ስላልተመሰረተች። ብትመሰረትም እንኳን ራሱ ተመሰረተች እንኳን ከተባለ በውክልና በኩል ነው፣ በግብፅ በኩል ማለት ነው እንጂ የለችም፣ አትታወቅም። ስለዚህ የኢትዮጵያ ኦርቶዶክስ ከሐዋርያቱ ዘመን ጀምራ ነው ብላ የምትለው ነገር አሁን እኔ እዚሁ ጋር ቢሮ ጋር ሄጄ ካሜራዬን ብቻ መክፈት ይጠበቅብኛል። 3 እና 4 መጽሐፍቶቻችሁን ስገልጠው እርስ በርስ ይላተማል ማለት ነው። ስለዚህ ይሁዳ ይህን መልእክት የጻፈው ልብ በል ቅዱሴ፣ ይሁዳ ይህን መልእክት የጻፈው ለካቶሊክ፣ ለኦርቶዶክስ፣ ለጴንጤ ብሎ አይደለም። ይህን መልእክት የጻፈው በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ በስፍራዎች ሁሉ ላሉ በየዘመናት ሁሉ ለሚነሱ ሰዎች ለእኔም ለአንተም አሁን በክርስቲያን ብለህ እስካመንክ ድረስ ማለት ነው የተጻፈ ነው ማለት ነው። አንድ ጊዜ ስለተመሰረተች አይልም። ልጽፍላችሁ የታለ አንድ ጊዜ ለተመሰረተች ለቅዱሳን አንድ ጊዜ ፈጽሞ ለተመሰረተች ብሎ የሚለው የታለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ አይልም። ቅዱሳን የተባሉት እነማን ናቸው? ቅዱሳን ተብሎ የተባሉት እነማን ናቸው? በእግዚአብሔር አብ ተወደው በኢየሱስ ክርስቶስ ተጠብቀው ለተጠሩት ማለት ነው። በኢየሱስ ክርስቶስ አምነው የዘላለም ሕይወት ላገኙት። ስለዚህ ይሄ ቃል እኔን ሁሉ ይመለከተኛል። እኔ በእግዚአብሔር አብ ተወድጃለሁ፣ በኢየሱስ ክርስቶስ ተጠብቄ ተጠርቻለሁ ለዘላለም ሕይወት ማለት ነው። ጌታ ኢየሱስ ክርስቶስ አዳኝን መድኃኒቴ አድርጌ በመቀበል እሱን ፍለጋውን እየተከተልኩ ነው። ተጠርቻለሁ ለማለት እኮ አንድ ጊዜ ከተመሰረተው ውስጥ እኮ ታዲያ እኔ ከዛ አንድ ጊዜ ከተመሰረተው የሐዋርያቱ ትምህርት ላይ አይደል የቆሜ አባ ገብረ ኪዳን አሁን የተናገሩት አባ ገብረ ኪዳን አትቀላቅለው። እኛ ጴንጤዎች ይሄ የእግዚአብሔር ቃል የማይመለከተን ይመስላችኋል? በጣም የሚገርመው ግን እኛ ነን አጮኸም ይሁን አድምቀን የምንሰብከው የምንናገረው። አየው እኔ አሁን ይህንን ቅዱስ የይሁዳን መልእክት የማይመለከተኝ ቢሆን ኖሮ ኖ እኔ ይኸኛው አይመለከተኝም ይሁዳ፣ ስለዚህ እኔ አላነብልህም እልህ ነበር። ሌላ መሰረታችሁ። አድምጠኝ ቅዱስዬ አድምጠኝ፣ ከዛ ትቀጥላለህ። ሌላ መሰረታችሁ አትበል። እኛ እኮ የተመሰረትነው በሐዋርያቱና በነቢያቱ መሰረት ላይ ነው። እነዚህ አባቶች በጻፉት እውነት ላይ ነው ያለነው። ለዚህ ነው አውጥታ አድምጠኝ ፕሊስ፣ አውጥታ አንብብልኝ ስለስትለኝ አነበብኩልህ። ተርጉም አንብበ ያልከው እንደውም ቁጥር 3 ነው። እኔ ግን ከፍ ብዬ ከቁጥር 1 ጀምሮ ይሄ መልእክት ለማን እንደተጻፈ እንደዚሁም ደግሞ ቁጥር 4 ወረድ ብዬ ከፈለክም ደግሞ ሙሉን ክፍል ልነግርህ እችላለሁ። በደንብ አድርጌ ጴንጤ ነኝ። ለምን? የአምላካችን የእግዚአብሔር ቃል ነው። መልእክቱ ለማን እንደተጻፈ፣ ለምን እንደተጻፈ፣ ተደራሲያኑ እነማን እንደሆኑ እኔን ይመለከተኛል አይመለከተኝም እንደ ጴንጤነቴ ብሎ የሚለውን ሁሉ በደንብ ጠንቅቄ የማቅሰው ነኝ። ስለሚመለከተን ነው እናምናለን። ይሄ እግዚአብሔር የሕያው አምላክ የእግዚአብሔር ቃል ነው። ኦኬ። ቅዱስ ይሁዳ ሲጽፈው መልእክቱን ሲጽፈው በመልእክቱ ላይ የያዕቆብ ወንድም ሲጽፈው መልእክቱን ለቅዱሳን ስለተሰጠ ሃይማኖት ነው የተመሰረተ አይልም። ምንድነው ብሎ የሚለው? ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠ ሃይማኖት። ሃይማኖት ማለት እምነት ማለት ነው። አንድ ጊዜ ስለተሰጠ ይላል። አዎ። ከማን የተሰጠው? ከጌታ። ምን ነበር የተሰጠን ሃይማኖት ብሎ የሚለው? እምነት ማለት ነው። ምን ነበር ከጌታ የተሰጠን እምነት?
አንድ ጊዜ ተሰጥቷል አይደል? ምንድነው ያ እምነት እኮ ተሰጥቷል። ያ እምነት እኮ ልክ ነው። ያ እምነት ምንድነው? ሃይማኖት ብሎ የሚለው እምነት ማለት ነው። ምንድነው ያ እምነት? የግዕዙ ቃል ነው እዚህ ጋር ሃይማኖት እምነት ብሎ ማን ነው ሃይማኖት ብሎ ያለው ማለት ነው። ሃይመነ ብሎ ከሚል የግዕዝ ቃል የወጣ ስለሆነ ማለት ነው። ከጌታ የተሰጠን ሃይማኖት ምንድነው? ኦርቶዶክስ ነው ብለህ ልትለኝ ነው? ሳቄ ልታመጣው ካልሆነ በስተቀር ኦኬ፣ ጴንጤነት ነው ብለህ ልትለኝ ነው? ካቶሊክነት ነው ብለህ ልትለኝ ነው? አይደለም። ግን በዛ ጊዜ ለቅዱሳን ፈጽሞ የተሰጠው ሃይማኖት ምንድን ነው? ቅዱስ ለተከተሉ ክርስቲያኖች የተሰጠ ሃይማኖት ነው እኮ። ምንድነው ያ ሃይማኖት? በእግዚአብሔር ላይ ማመን ነው አይደል? አለቅ እኮ ያ ህብረት ተመሰጥቷል አይደል? ያ ጉባኤ አለ እና ታዲያ እሱማ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የተመሰረተው እኮ ያ ጉባኤ አለ አይደል? ያ ጉባኤ ስላለ ነው። ልብ በል ቆይ አንዴ አድምጠኝ። አደራርቦ እሰጥሃለሁ። በደንብ በሰፊው ታወራለህ ከፈለክ። ኦኬ አሁን ምንድነው ጥሩ። አሁን ከእምነት ተቋም ላይ ነቅያ ወጣሁ ማለት ነው። ይሄ ሃይማኖት ለቅዱሳን አንድ ጊዜ የተሰጠ ሃይማኖት ብሎ ያለው ሃይማኖት ብሎ የሚለው እምነት ማለት ነው። ይህም በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ላይ የተመሰረተ እምነት ማለት ነው። ኦኬ ማለት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን አግኝተው በእግዚአብሔር አብ ተወደው በኢየሱስ ክርስቶስ ተጠብቀው ለተጠሩቱ ስለሆነ ስለዚህ ይህንን ለቅዱሳን አንድ ጊዜ ተሰጥቷል ማለት ድህነቱ ማለት ነው። በእግዚአብሔር ልጅ ላይ በማመን የተሰጠ ህይወት አለ፣ የዘላለም ህይወት። ይህንንም ዮሐንስ በመልእክቱ ላይ እንደዚህ ይነግረናል ማለት ነው። ይኸውልህ ቆይ ወንድም አለምዬ ምዕራፍ 5 ቁጥር 11 ላይ ያው የተሰጠው ሃይማኖት ብሎ የሚለው እምነት ማለት ነው። የይሁዳ መልእክት መልሳለሁ። ይሁዳ ላይ እግዚአብሔር የዘላለምን ህይወት እንደሰጠን ይህን የተሰጠው አየህ፣ የዘላለም ህይወት ነው የተሰጠው። እምነት ብሎ የሚለው የዘላለምን ህይወት የምናገኝበት በእግዚአብሔር ልጅ ላይ ባለን እምነት የምንድንበት የምንጸድቅበትን ነው እግዚአብሔር የሰጠን ማለት ነው። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በኦርቶዶክስ እንዳለ ምስክሩ ይህ ነው ይላል አይልም? ይህ እምነት ማነው? ይህ ህይወት በጴንጤ እንዳለ ይላል አይልም? በካቶሊክ እንዳለ ይላል አይልም? ይህ ህይወት በልጁ እንዳለ ምስክሩ ይህ ነው ይላል። አሁን ኦርቶዶክስን እና ልጁን አንድ አድርገህ ቆይ ወንድም አለም እናንተ ስለተቋም ምን ልታስተምረኝ ነው? አሁን ከዚህ ልጁ የሚለውን ኦርቶዶክስ እየቀየርክ አድመጠኝ። ቅድም ስለ ሃይማኖት የተሰጠ ሃይማኖት ወደምትለው ተቋም ነበር። በእርግጥ ከተቋሙ ላይ ነቅያለሁ ማለት ነው። መንቀል ስላለብኝ ከተቋም ላይ ነቅዬ እግዚአብሔር ልጅ ላይ ነው እምነትን እንድታደርግ ማድረገው። ለቅዱሳን ፈጽሟ ስለተሰጠች ሃይማኖት እንድትጋደሉ ብሎ ያለው ሃይማኖት ብሎ የሚለው የኦርቶዶክስ ቤተክርስቲያን ካቴድራል ህንፃ የሃይማኖታዊ ተቋም ውስጥ ያለውን ስርዓት አይደለም ይሰጠ እግዚአብሔር። ሃይማኖት ብሎ የሚለው ዘጋ እምነት ነው። ቆይ ቅዱስ ቅዱሳን ጨርስ ብራዘር። ከነዛ ቅዱሳን መካከል ነው አንዱ ነኝ። ኦኬ አንዱ ነኝ ወንድሜ ዳጊ አንዱ። ከዛማ ወጣህ እኮ አድምጠኝ። አልወጣሁም። የወጣሁት ከኦርቶዶክስ ነው። ኦርቶዶክስ ደግሞ የቅዱሳን መሰብሰቢያ አይደለችም፣ የርኩሳን መሰብሰቢያ ናት። ራሷቸው እንደተናገራችሁ ህይወታችን የረከሰ ነው የምትሉት። ቅዱስ ነኝ አትልም እኮ አንተ እንደ ስምህ ቅዱስ ነኝ አትልም። በእግዚአብሔር ላይ በማመን ረክሻለሁ፣ ኃጢአተኛ ነኝ፣ እርምጥምጥ ነኝ ነው የምትለው። ቆይ ብራዘር ቅዱስዬ ቆይ አድምጠኝ። እሺ ቀደም አባት ያሉት አባ ገብረ ኪዳን ያሉትም ማለት ነው ኖረንም እየተበላሸን ነው አሉ። የተበላሸ ህይወት ማለት ነው። መነኩሴ ሆነው ድንግል ሆነው ካህን ሆነው እየባረኩ እየቀደሱ አድባብ ቅዱስ እያሉ እያሳለሙ እያስተማሩ የአራቱ ጉባኤያት መምህር የደብር አለቃ ሆነው እየበሰበስን ነው፣ እየሸተትን ነው፣ እየገማን ነው እያሉ እኔም እንድናገር አታድርገኝ። አንተም እኮ እዚህ እንኳ በማቀህ ሚዲያ ላይ በምትናገረው እኮ አንዳንድ ጊዜ የገማ ነገር ትናገራለህ እኮ አንተም ቅዱስ ያስብልሃል። ኦኬ ወንድም አለም ቤተክርስቲያን ውስጥ ቁጭ ብለን እየገማን ነው ብለው ነው ያሉት። ኦኬ እየሸተትን ነው ያሉት። ኖረንም እየተበላሸን ነው ያሉት። ልጆቻቸውን እያስተማሩ ነው እንደዛ ያሉት እሳቸው። ኦኬ ስለዚህ እሳቸው እየተበላሹ ካሉበት እምነት ውስጥ ነው የወጣሁት። እኔ የወጣሁት ከኦርቶዶክስ እንጂ ከሐዋርያቱ ትምህርት አልወጣሁም። በሐዋርያቱ ትምህርትማ እግዚአብሔር የዘላለምን ህይወት እንደሰጠን የይሁዳ መልእክትን አስረዳኝ አልኩህ። አንተ ፐርሰናል አድርገው አንተ እንድናገር አረከኝ። የተሰጠህ ይሄ ነው። እኩል እያወራህ ነው። ልስጥህ እግዚአብሔር የዘላለምን ህይወት እንደሰጠን ያት ይኸው እንደሰጠን ይሄ የዘላለም ህይወት ነው ሃይማኖት የተባለው። ይኸው ይሁዳ ላይ መልሳለን። ይሁዳ ላይ እኮ ሄድኩትኝ ይሄን ላረጋግጥልህ ነው። ይኸው ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠ ሃይማኖት ምንድን ነው የተሰጠው ሃይማኖት? በእግዚአብሔር ልጅ ላይ በማመን የሚገኘው የዘላለም ህይወት ማለት ነው። ፒሪየድ።
እግዚአብሔር የሰጠን የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ነው ይላል። ስለዚህ ልጁ ያለው ሕይወት አለ፣ እግዚአብሔር ልጅ የሌለው ሕይወት የለውም ይላል። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምኑ በስሙ ተጠርተው ለተጠበቁ በእግዚአብሔር አብ የተወደዱ ለእነሱ ሰዎች የተጻፈ መልእክት ነው እንጂ እናንተ ከእስላምና ከጴንጤ ጋር ልትደባደቡ ስትሉ ቆንጨራ አንስታችሁ ለመማታት ስትሉ አንድ ጊዜ ስለተሰጠቻችሁ ሃይማኖት ተጋደሉ ብሎናልና መድኃኔዓለም ፋስ ያለ ፋስን መጥረቢያ ያለ መጥረቢያን ይዘውጣና ለሃይማኖት ተጋደል እያላችሁ ሰውን የምትገሉበት ጥቅስ አይደለም ይሄ። ኦኬ ስለተቀበልነው ከጌታ ስለተቀበልነው እምነት ከጌታ የተቀበልነው ምንድነው? በእግዚአብሔር ልጅ ላይ በልጁ ላይ በማመን የሚገኘውን የኃጢአትን ይቅርታና የዘላለም ሕይወት ማለት ነው። ለሱ እምነት ተጋደሉ እያለ ነው ቅዱስ ይሁዳ ማለት ነው። ለምን? ከዚህ በእግዚአብሔር ልጅ ላይ በማመን ላይ ካገኛችሁት የዘላለም ሕይወት ሊያጎድሏችሁ የሚችል እንግዳና ባዕድን ትምህርት ኃጢአተኝነትን በሴሰኝነት የሚለውጡ የእግዚአብሔርን ጸጋ ኃጢአተኞች ሆነው በእግዚአብሔርን ጸጋ በሴሰኝነት የሚለውጡ ንጉሳችንና ብቻውን የሆነውን ኢየሱስ ክርስቶስን የሚክዱ በመካከላችሁ አንዳንዶች ጉህልያን አሳች መምህራን ማለት ነው። ኦኬ መናፍቃን ገብተዋልና ሾልከው ገብተዋልና ተጠንቀቁ እያለ ነው። ከምን? ከትምህርታቸው አንድ፣ ሁለተኛ ከህይወታቸው ኑሮ የመስተጋብር ኑሮ ማለት ነው። በህይወት መስተጋብር ውስጥ ኢትስ ኦኬ ችግር የለው። ኃጢአተኝነት አሁን ኃጢአት እኮ የሚባል ነገር እያሉ ኃጢአትን የሚያቃልሉ ማለት ነው። በኃጢአት ጸንተ ብትኖር ችግር የለም ኢትስ ኦኬ ብለው የሚል ማለት ነው። እንደነሱ አይነት ሰዎች ገብተዋልና እናንተ ግን ስለተሰጣችሁ ሃይማኖት እንድትጋደሉ ማለት ስለተቀበላችሁት እምነት፣ ስለያዛችሁት እምነት፣ ስላመናችሁበት እምነት በእግዚአብሔር ልጅ ላይ ያላችሁን እምነት እንዳትለቁ እንዳትተው፣ በእነዚህ መናፍቃን በእነዚህ አሳቾች እንዳትሳሳቱ እንዳትበሉ እያለ ነው ይሁዳ በመልእክቱ ማለት ነው። እና ይኸው ራሱን የወረደው ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ከኦርቶዶክሳውያን ጥያቄ ያለው ከዘላለም ሕይወት አኳያ